ፕሮፌሰር ቀሲስ ፕሮፌሰር ዘበነ መክተፊያ ነው ብሏል ለምን ዘበነ አይከሰስም ወይስ ቤት ውስጥ ሆኖ መክተፊያ ነው ማለት ትክክል ደጅ ሆኖ መክተፊያ ነው ማለት ስህተት ነው ዘበነም በሚዲያ ላይ ታቦቱን መክተፊያ ነው ብሎ ተናግሯል ትዝታውን በሚዲያ ላይ መክተፊያ ነው ብሎ ተናግሯል ስለዚህ ዘበነን ማያስከስስ ትዝታውን ግን በቤተ ክህነት በኩል ፍርድ ቤት የሚገትር አባይ ሚዛን የሆነ ፍርድን ከየት ያመጣችሁት ከክርስቶስ ነው ወይ ተማራችሁት ፍርድን እንደዚህ ነው ወይ ከእግዚአብሔር መረጃ የምትሉ ሰዎች መረጃውን አመጣላችኋል እፎይ አነበበ እንጂ መች ጻፈ እፎይ አነበበ እንጂ መች ጻፈ እፎይ ማንበብ ብቻ አልነበረም ስራው ያነበበውን ያብራራ ነበር ማንበቡንማ ማንበብ ይችላል እኮ ሲያብራራ የተናደዱት ሰዎች እናንተ የእግዚአብሔርን ቤተክርስቲያን የቅዱሳንን መሰባሰቢያ የወንድሞችን እኔ ያለውበትን ቤተ እምነት ነው ያልኩ ያለውበት የወንድሞችን መሰባሰቢያ እግዚአብሔር የመረጣትን ቅድስትን ቤተክርስቲያንን የወንጌላዊ አማኞች ህብረትን ስታብጠለጥሉና የፈለጋችሁትን ቃል ስትናገሩ ለእናንተ ጽድቅ የሚሆን የእናንተ መጽሐፍ ሲነካ ኃጢያት የሚሆንበት የተለየ ህግ አለ ወይ የሚል ሐሳብ ነው ላቀርብ ፈልጌ አጥሩ ሲነካ ክብሩ ሲነካ እንትኑ መብቱ ሲነካ ሀብቱ ሲነካ አይደል ህይወቱ ሲነካ ነው ፍርድ ቤት ሰው የሚከሰው ክብሬ ሲል ሀብቴ ሲል አይደል ጥቅሜ ሲል መብቴ ሲል ነው ሰው ፍርድ ቤት ስለዚህ ሀብታችሁ ነው ክብራችሁ ነው ጥቅማችሁ ነው ዋናችሁ ነው መብታችሁ ነው ማለት ነው የከሰሳችሁበት ጉዳይ ነው ስለዚህ በወረፋ ከሰሷቸው ኤርሚያስም ከቻለ ይምጣና እሱንም ከሰሱት ክብር አሳዩአቸው እንጂ እስከመቼ ስለነ ጳውሎስ ሰብከው እነዚህ ሰዎች ይታሰሩ እንጂ ይደክማሉ ይወድቃሉ ይነሳሉ አምላካቸውን በመተማመን እስከ ሞት ድረስ ማለት ነው ይሄ ነው እውነታው ማለት ነው ስለዚህ እያወራ ያለውት ቤተክርስቲያን ከሳሽ ከሆነች ምን ልንላት ነው የክርስቶስ ቤተክርስቲያንን በላት እያንዳንዱ ሰው በመንፈሳዊ ህይወቴ ጌታዬ ተሰደበ ብሎ አሁን ኢየሱስ ሲሰደብ ሙስሊሞች ሲሰድቡት ምንም ብለን አናውቅም ሁላችንም የእውነት አይደል እና መልሰን ብንሰደብ ብንከሳቸው ልክ ነው ምን ሆኖ አይደለም ከዛ አንፃር ነው መመልከት መቻል አለብን ስለዚህ እኛ ይሄንን ለመናገር ምንም ነገር የሚያግደኝ ነገር የለም ለምን ሰው ዕውቀት እንዲያገኝ ፈልጋለሁ ሰው አስተሳሰቡ እንዲቀየር ፈልጋለሁ አየ እዚህ ጋር ተከሰስኩ ብሎ ክሱን ሲያይ እኔም ልክሰስ የሚል ይኖር ይሆናል ኖ ኔቨር ከከሰስክ የክርስቶስ ዓለመሆንን ታሳያለህ እኛ ከሞት እንትረፍ ብለን አናቅም ማንም ሰው የፈለገው መጫወቻ ቢያደርገን ደስታችን ነው እኛ ያለን ያለነው ቤተክርስቲያን ነኝ ካለች እኔ ፕሮቴስታንት ቤተክርስቲያን ነኝ ብላ ሙሉ ወንጌል የሚከስ ምናም ተነስታ ተሰደብ ያለው ትምህርቴን አንቋሸውብኛል እንትን ብለውኛል ብላ ለክስ ብትነሳ የእውነትን ይዛ ማለት ነው አንቀበላትም እሺ አቡዬ አሁን ተመቸ ይመቸኛል ይመስለኛል ለአጭር ደቂቃ ሰላም ለእናንተ እንዴት ናችሁ ሁላችሁ ሰላም ብያለሁ እዚህ ውስጥ ያላችሁ የሆነ ያው በሃይማኖት ተቋም ሜንታሊቲ ማሰብ ከሆነ ሁለት ቡድን ይዘን ነው የምንከራከረው የፕሮቴስታንትና የኦርቶዶክስ ቡድን ይዘን ነው የምንከራከረው መጽሐፍ ቅዱስን ወይም ደግሞ ወንጌልን ደግሞ ይዘን ካወራን ያን ያህል እንትን አንልም በዚህ ሰዓት ላይ ባይጠቀሱ ደስ የሚሉኝ አንዳንድ ነገሮች አሉ አሁን መከራና ስደት ላይ ያለው እፎይ ወንድማችን ባይጠቀስ ደስ ይለኛል ግን አሁን እንዲጠቀስ እፎይ በዚህ ሰዓት ላይ እንዲነሳ አንዳንድ በቃ ጽንፍ የረገጣችሁ ወገኖች ታስገድዳላችሁ ሰውን ያባችሁ እፎይ ወንድማችንን የቀረበበት ክስ ነበር እንደምታውቁት ሃይማኖታችንን አዋረደ ነብያችንን ሰደበ
ያልተጻፈው መልኩ ስለ ሃይማኖታችን ጸያፍ ነገር ተናገረ እንዲህ ብሏል ብለው ብዙ ከእፎይ ንግግር ውስጥ እስልምናን በተመለከተ የሚያዋርድ የሚያንኳስስ ያሉትን ንግግር መርጠው እነዛም ሰዎች ሙስሊም ወገኖቻችን እፎይ ወንድማችንን እንዳሳደዱት ታውቃላችሁ። የዛን ጊዜ ሁሉም ሰው አብሮ ነው የቆመው። በአንድ ሙስሊም ጫማ ውስጥ ሆናችሁ ነገሩን ብትመለከቱት አው ለአንድ ሙስሊም እፎይ እየተሳደበ ነው፣ እያገለገለ አይደለም። ነብይ እያዋረደ ነው፣ መጽሐፋቸውን እያጥላላ ነው፣ ቅዱሳናቸውን እያረከሰባቸው ነው። በአንድ ሙስሊም ጫማ ውስጥ ሆናችሁ ስትመለከቱት እንደ አንድ ክርስቲያን አማኝ ግን ስትመለከቱት ክርስቶስ ኢየሱስ አምላክ እንደሆነ የሚክድ ነብይ ብቻ ለማድረግ የሚጣጣር መጽሐፍ እንደ እግዚአብሔር ቃልና እንደ እግዚአብሔር ቃል ብርሃን እየገለጠ ነው እንደ ክርስቲያን ስትመለከቱት። ስለዚህ በሙስሊም ጫማ ውስጥ ገብታችሁ ስትመለከቱት ስድብ ነው፣ ማዋረጃ ነው፣ ማጥላያ ነው፣ ማራከሻ ነው። አንድ የተከበረ ሃይማኖትን በቢሊየን የሚቆጠሩ ሰዎች የሚከተሉትን እስልምና የሚባለን ሃይማኖት በጣም የተከበሩ ነብያቸውን እንደማዋረድ ነው የሚቆጠረው። ግን እሱ መጽሐፋቸውን ገልጦ ነው ያነበበውና በጣም ደስ የሚል አንድ እንትን ቃል ኃይለ ቃል ነበር የሚጠቀሙት ኦርቶዶክሶችም እንዲሁ ፕሮቴስታንት ወንድሞችም አንድ ላይ እፎይ አነበበ እንጂ መች ጻፈ፣ እፎይ አነበበ እንጂ መች ጻፈ። እፎይ ማንበብ ብቻ አልነበረም ስራው፣ ያነበበውን ያብራራ ነበር። ማንበቡንማ ማንበብ ይችላል እኮ ሲያብራራ ነው የተናደዱት ሰዎቹ። ሙስሊሞቹ ሊያሳድዱት እስካሁን ያለበት የተሸሸገው የት እንደገባ የማይታወቀው ብናቅም እኛ ሸሽገን ወንድማችንን ለማንም አሳልፈን ማንሰጠው እፎይ ወንድማችን ጨለማውን ወይም ደግሞ የክርስቶስ ተቃዋሚ የሆነውን መንፈስ በእግዚአብሔር ቃል ብርሃን ስለገለጠ ነው የተሰደደው። አለቀ በቃ። እና በዚህ ንግግር ውስጥ ማን ነው ትዝታው ሳሙኤል ፐርፌክት ነው፣ በቃ ሁሉ ነገሩ ትክክል ነው፣ እንደው ደመና ላይ ክንፉን አስቀምጦ የተገለጠ መልአክ ነው የሚል ክርክር የሚከራከር ፕሮቴስታንት ያለ አይመስለኝም። የተሳሳተው ነገር ይኖራል፣ እንደ ሰው ያበላሸው ነገር ሊኖር ይችላል፣ በልህ ያደረገው ነገር ሊኖር ይችላል። እግዚአብሔር በሚያውቀው በድካም በብርታት የትክክሉም ስህተቱም እግዚአብሔር ፊት የተገለጠ ነው የሚሆነው። ግን አሁን ቤተክርስቲያን ትከሳለች ወይ በሚለው ሐሳብ ቤተክርስቲያን ማናት የሚለውን ነገር ቅድም አሸናፊ ፍጹም ቅዱስ ያደረጋት ቤተክርስቲያንን በቤተ ክህነት በኩል ግን መክሰስ እንደምትችል ቤተ ክህነት በሚባል ክንፏ በኩል መክሰስ ህጋዊ መብቷ እንደሆነ እየጠቀሰ ነው። አዎ በምድር ህግ ቤተክርስቲያን መክሰስ ህጋዊ መብቷ ነው። በምድር ህግ ፕሮፐርቲዋ ሲወሰድ አገር ለሚያስተዳድር መንግስት ጩኸቷን ማሰማት፣ ጥያቄ መጠየቅ፣ ህገ መንግስታዊ መብቷ እንዲከበር ማድረግ መብቷ ነው በምድር ህግ። ግን እቺ ቤተክርስቲያን ከምድር ደግሞ ያለፈ ከምድር የላቀ ከፍ ያለ ህግ አለኝ የምትል ናት። መንፈሳዊ ነኝ ሰማያዊ ነኝ የምትል ቤተክርስቲያን ናት። ስለዚህ መንፈሳዊ ነኝ ሰማያዊ ነኝ ለምትል ቤተክርስቲያን ከምድር ያለፈ ህግ ያላት ቤተክርስቲያን ምንድነው ከምድር ህግ በበለጠ የሚያስተዳድራት የሚገዛት የሚለውን ነገር ልናስብበት ይገባል። ከምድር ህግ ባለፈ ሊገዛት የሚችለው ሰማያዊ ህግ ሰማያዊ ቃል የእግዚአብሔር ቃል ነው። ያው እንደሚከተሉትም የአባቶችም ታሪክ ወይም የአባቶችም ነገር ወይም አባቶች ያለፉበትም ነገር ሊገዛቸው ይችላል የሚታመኑ አባቶች። እኛ የምናውቀው ሐዋርያት እጅ ሰንሰለት ተደርጎባቸው እግር ሰንሰለት ተደርጎባቸው በቄሳር በትልቁ ቄሳር በኒሮ ፊት ጭምር በያወራጁ ነገስታትና ሹማምንት ፊት ሲከሰሱ ነው። አሳዳጁ ጳውሎስ እንኳን ሲጠራ ለአናንያ መንፈስ ቅዱስ የገለጠለት ስሜን የሚሸከም የክብር ዕቃይ ነው አለና በነገስታት በአለቆች ፊት በሹማምንት ፊት ስሜን ይሸከማል። አው ስሜን ይሸከማል ሲል ለጳውሎስ በቃ ተሸክሞ ስሜን ነገስታት ፊት ይቆማል ብቻ አይደለም፣ በክስ ይቆማል። ነገስታት ፊት
አሁን የሚያሳድደውን ኢየሱስ እሱ የእግዚአብሔር ልጅ የትንሣኤ ጌታ እንደሆነ በመመስከር ለእስር ይቀርባል፣ ተከሶ ይቀርባል። የእግዚአብሔር ልጅ የኢየሱስን ስም ተሸክሞ ይቀርባል። ያን የተነገረለትና አሳዳጁ ጳውሎስ እንደምታዩት ነው። በተለይ የሐዋርያት ሥራ ምዕራፍ 26-24 ላይ በጣም አንድ ክስ ቀርቦበት ነበር። ይህ የአይሁዶች መሪ ሆኖ መናፍቅ ሆኖ የአይሁድን ሕግ እየጣሰ አይሁድን እያበላሸ እያማ ብለው ከፍርድ ቤት ሲያንከራትቱት ትመለከታላችሁ። እና ኢየሱስም ደግሞ በሰጣቸው የተስፋ ቃል እንደው ኢየሱስ የተከለኝ ቤተክርስቲያን የምትል አንድ ቅድስት ቤተክርስቲያን ሐዋርያት ስለ ስሜ ሲከሷችሁ በሐሰት ሲከሷችሁ በየሸንጎ ሲያቀርቧችሁ ስለ ስሜ በክፉ ሲያደርጉባችሁ ደስ ይበላችሁ ብሎ ኢየሱስ እሱን ያልተቀበለ ዓለም እንደማይቀበላት ነው የነገራቸው። ይሄንን የምናገረው በማለስለስ እንትና ማን ነው ትዝታው ሳሙኤልን አትክሰሱት ለማለት አይደለም። መከሰስ ክብር ነው። በምንድን የተከሰስከው የሚለው ጉዳይ ነው አጠያያቂ። በዚህ ክስ ውስጥ ግን የተረዳሁትን አንድ ነገር ልናገር። ቤተክርስቲያን የኢየሱስን ስም ይዛ ዓለም ይከሳታል፣ ሰይጣን ይከሳታል፣ ጨለማው ይከሳታል እንጂ ቅዱሳኖች የተነኩብኝ ብላ ቤተክርስቲያን ስትከስ እኔ በመጽሐፍ ቅዱስ ውስጥ ጭራሽ አላቅም። ይቺ አሁን በቤተ ክህነቷ በኩል በከሳሽነት የቀረበች ቤተክርስቲያን የሐዋርያቱ ቤተክርስቲያን ነው ናት ወይ የሚለው እንኳን በዚህ መልኩ እንኳን ጥያቄ ውስጥ የሚጠላት ይሆናል ማለት ነው። የቀጥሎ ደግሞ ያለ አንድ ነገር ስናገር ክሱ ላይ የተዘረዘሩ ነገሮች አሁን እዚህ ሶሻል ሚዲያ ላይ በጣም ጉምቱ የሆኑ ወንድሞች የኦርቶዶክስ ወንድሞቻችን ሃይማኖታችን ይሄ ነው ብለው ከሚከራከሩበት መከራከሪያ ያለፈ ነው። ገድላት መከራከሪያ አይሆኑም ይላሉ እዚህ ወንድሞቻችን። ገድላት ግን መክሰሻ ይሆናሉ። ማትከራከሩላቸው ገድላቶችን እንዴት ነው የምትከሱባቸው? ቆይ እኔ ያልገባኝ ነገር ቅዱሳኖች ተነኩ፣ ክርስቶስ ሰምራ ተነካች፣ አርሴማ ተነካች ተብሎ እንዴት ነው የሚከሰሰው? ሲጀመር አርሴማ ያደረገው ታሪኳ መነካቱ አይደል? በሃይማኖተኞች በሌሎች በኩል ገድላቸውን እኮ ስናነብ እኮ የሆነ ንጉስ የሆነ ነገር ሃይማኖታችሁን ካዱ ብሏቸው ኢየሱስን ተው ብሏቸው እንደዚህ ነው ያላችሁን እኮ ገድላቶቹን ስትነግሩን። በእርግጥ ከመጽሐፍ ቅዱስ ጋር የሚጣላ ብዙ ነገር ቢኖራቸውም ራሳችሁ ገድላቶቹ፣ ነገር ግን እነዚህ ገድላት መከላከያ አይሆኑም ብላችሁ ወደ ኋላ ስትደብቋቸው ስታፍሩባቸው የከረሟቸው ገድላቶች እንዴት ነው አሁን አደባባይ ላይ ፍርድ ቤት እነሱን ተናግራል ተብሎ አንድ ሰው ሊከሰስ የሚችለው? እናንተ የእግዚአብሔርን ቤተክርስቲያን የቅዱሳንን መሰባሰቢያ የወንድሞችን እኔ ያለውበትን ቤተ እምነት ነው እያልኩ ያለውበት የወንድሞችን መሰባሰቢያ እግዚአብሔር የመረጣትን ቅድስትን ቤተክርስቲያንን የወንጌላዊ አማኞች ህብረትን ስታብጠለጥሉና የፈለጋችሁትን ቃል ስትናገሩ ለእናንተ ጽድቅ የሚሆን የእናንተ መጽሐፍ ሲነካ ኃጢአት የሚሆንበት የተለየ ህግ አለ ወይ የሚል ሐሳብ ነው ላቀርብ ፈልገው። እናንተ ስትናገሩ ጽድቅ ነው። እናንተ ፕሮቴስታንት መናፍቃን እያላችሁ በየአደባባዩ ከፍ ባለው ድምጽ ከተራራ ጋር እየተጋጫ የሚያስተጋባ በሃሎ ድምጽ ሰፈር እየበጠበጠ የሚያስተጋባ ድምጽ ስሞችን ስታጠፉ አንዳንድ ግለሰቦችን ሁሉ ስም እየጠቀሳችሁ ስትናገሩ ያን ነገር ማድረግ ትክክል ሆኖ እዚህ ጋር ይሄ መጽሐፍ ትክክል አይደለም ማለት ራሱን ችሎ ስህተት ነው ወይ? ስህተት ነው ወይ? ይሄን ነገር ልታስቡበት ይገባል። እንደ ትዝታውን ጀግና ታደርጉታላችሁ እንጂ ምንም አታደርጉትም። ታውቃላችሁ ሰው በፖለቲካም ሲታሰር በምንም ሲታሰር ይጀግናል። እንደው አንጠለጠሉብኝ ብሎ ሐሳብ ካልቀየረ በስተቀር አንድ ሰው ለዓላማው በምንም መልኩ ታስሮ ከወጣ ጀግና ነው የሚሆነው በህዝቡ ዘንድ። ታጀግኑታላችሁ እንጂ ትዝታውን ወደ ኋላ አትመልሱትም። እውነቱን ለመናገር ከዚህም በፊት የከሰሳቸዋቸው እነ መርጌታ ጽጌ ፍርድ ቤት እኮ ለቋቸዋል። ተመሳሳይ ክስ ነው የከሰሳቸዋቸው። መጽሐፎቻቸው ላይ እንደዚህ ብለዋል እንደዚህ ተናግረዋል ብለው ከሳቸዋቸዋል። ፍርድ ቤቱ ግን በነፃ ነው የለቀቃቸው ወይም በቀጠሮ ፍርድ ነው የለቀቃቸው። አለቀ በቃ። ምክንያቱም አለቀ ይሄ ጉዳይ። እኔ በጣም ነው የሚገርመኝ። እኔ
የትዝታው የዩቲዩብ ቻናል እና የትዝታው የፌስቡክ ቻናል የተመልካች ቁጥር በቀነሰ ሰዓት ላይ መታችሁ እግዚአብሔር እሳቱ ላይ ቤንዚን ድፉበት ሲላችሁ አሁን የተመልካች ቁጥር ልጨምሩ ነው ሰሚ ቁጥር ልጨምሩ ነው ይሄ ሰው የሚናገረው ነገር ቤተ ክህነትን ደረጃ ካበሳጨ ካናደደ ፍርድ ቤት እስከሄዱ ድረስ ካደረጋቸው ይሄ ሰውዬማ የሆነ ነገር ይዟል የሚል ትውልድ ውስጡን እየፈጠራችሁ ነው ይሄ የትኛውን ቦታ ላይ ለወንጌል እድል የሚሆን ነው እንጂ እሱ ከተጠቀመበት ለወንጌልም ለተለያየም ክብር እድል የሚሆን ነው እንጂ በርን የሚዘጋ አይደለም ደግሞ አንድ ነገር ልንገራችሁ አንድ ሰው መሳደቡ ልክ ነው ያልከ ነው ያላችሁ ነው መሳደቡ ልክ ነው አለል ማናችን እኔ መሳደብ ልክ አይደለም እኔ ስሜታዊ ሆኜ ብዙ ነገር ተናግሬ ያውቃለሁ ወዳጆች በጣም ብዙ ነገር ተናግሬ ያውቃለሁ ስሜታዊ ሆኜ በጣም እኔ ብቻ አይደለም እዚህ ሚዲያ ላይ ያለን የትኛዎቻችንም ሰዎች ስሜታዊ ሆነን ብዙ ነገር አውርተናል አየቁጭ ብለን ስናስብ ነገሩን ስናጤነው ልክ ነበርኩ ግን ባለፈው ስሜታዊ ሆኜ የተናገርኩት ያ ነገር ልክ ነበር ስንል አይደለም ለማስተካከል የሞከርነውን አስተካክለን አሁንም የሚስተካከለውን ነገር እየቀጠልን እየተሳሳትን ያረምን እንሄዳለን አለቀ ስድቡን ዘለፋውን ያጸደቅኩለት አይደለም እናንተ ግን ስድብ የምትሉት እነዛ ወንድሞች የሆኑ ኢትዮጵያውያን የሆኑ ሙስሊሞች እፎይ ሲናገር ስድብ የሚመስላቸው ያንን ነገር ነው እናንተ ስድብ የሚመስላችሁ አለቀ ቀድም ለዛ ነው በሙስሊሞች ጫማ ሆናችሁ ብትመለከቱት ነብዩ መሐመድን በእፎይ በሚናገረው ኃይለ ቃል ደረጃ መናገር ለሙስሊም ጆሮና ሰሚ ስድብ ነው ለሙስሊም ለእስልምና ተከታይ ስድብ ነው ለዛ ነው በቃ መጥፋት አለበት ይሄ ልጅ ብለው ወንድማችንን እፎይን ያሳደዱት ይቅርታ አድርጉልኝ አሁንም ደግሜ ይቅርታ ጠይቃለሁ በጣም ይቅርታ አድርጉልኝ የዚህን ወንድም ስም በመጥራቴ መከራ ላይ ያለ ስደት ላይ ያለ ስለ ክርስቶስ ኢየሱስ ወንጌል የእስልምናን ትምህርት ገልጦ ስላስተማረ ብቻ ከቦታ ቦታ ስለሚንከራተት ስለ ወንድሜ እፎይ ስሙን ስላነሰው ይቅርታ አድርጉልኝ እውነቴን ነው የምላችሁ እፎይ የሚናገረው ንግግር ግን ለሙስሊሞች ስድብ ነው አያችሁ ለዛ ነው ክስ መክሰስ የፈለጉት ለዛ ነው የሆነ ነገር ካላደረግነው ያሉት አለቀ በቃ ስለዚህ እፎይ አነበበ እንጂ አልጻፈም ባላችሁበት በዛው እጅ ትዝታው አነበበ እንጂ አልጻፈም ብለን እኛ ብንነሳ ልክ ማይሆንበት ምክንያት ንገሩ እናንተ ስድብ የምትሉት ትዝታው ግን መጽሐፉ ላይ የተጻፈውን ሐሰትና በክርስቶስ ኢየሱስን ክብር የተሻሙ የጣዖት አምልኮችን ነው ገለጥኩ የሚልበትን ንግግር ተመሳሳይ ንግግር እፎይ ሙስሊሞች ሰደበን በሚሉት ግን እፎይ ሲጠየቅ አይደለም እኔ የጻፈውን መሐመድን ታሪክ ነው ያነበብኩት ቁርአናቸው ላይ ሐዲሳቸው ላይ ያለውን እውነት ነው የገለጥኩት ብሎ እንደሚመልሰው ትዝታውንም ብትጠይቁት ገድላቶቻቸው ላይ መጽሐፎቻቸው ላይ እነሱ የደበቁት መጽሐፍ ላይ ቤተክርስቲያኗን በስውር የሚመራ በስውር የሚዘውር የጣዖትን አምልኮ ነው የገለጥኩት እንጂ አልተሳደብኩም ነው የሚለው ትዝታው አሁን እኛ እንደ ወንጌላዊ አማኝ እኛ በትዝታው ጫማ ሆነን ስናየው አንዳንድ ያልተገቡ ነገሮች እኔ እንደ አንድ ሚዲያ ተከታይ ይሄን ነገር ባይለው የምለው ነገር ሊኖርኝ ይችላል ለትዝታው ግን እያደረገ ያለው 20 ምናምን ዓመት በድቅናና በቀስና ያገለገላት ቤተክርስቲያን የተሸከመችውን ጉድ ነው ያወጣው አለቀ ጉድ ነው ያወጣው አለቀ ታቦት መክተፊያ ነው የሚል ንግግር ታቦት መክተፊያ ነው በነገራችን ላይ መምህር ዘበነ ብሏል ረዳት አሁን ሙሉ ፕሮፌሰር ሆናል ፕሮፌሰር ቀሲስ ፕሮፌሰር ዘበነ መክተፊያ ነው ብሏል ለምን ዘበነ አይከሰስም ወይስ ቤት ውስጥ ሆኖ መክተፊያ ነው ማለት ትክክል ደጅ ሆኖ መክተፊያ ነው ማለት ስህተት ነው ዘበነ ይሄንን የምትሰሙ ሪከርድ የምታደርጉት ሰዎች ካላችሁ ሪከርድ አድርጉልኝና ለወንድሞች አስተላልፉልኝ ታቦትን ዘበነ መክተፊያ ነው ሲል ጽድቅ የሚሆንበት ታቦትን ትዝታው ሳሙኤል መክተፊያ ነው ሲል ኃጢያት የሚሆንበትን አመክንዮ ውስጥ ያምጡና አሳዩኝ ዘበነም በሚዲያ ላይ ታቦቱን መክተፊያ ነው ብሎ ተናግሯል ትዝታውን በሚዲያ ላይ መክተፊያ ነው ብሎ ተናግሯል ስለዚህ ዘበነን ማስከሰስ ትዝታውን ግን በቤተ ክህነት በኩል ፍርድ ቤት የሚገትር
አባይ ሚዛን የሆነ ፍርድን ከየት ነው ያመጣችሁት? ከክርስቶስ ነው ወይ የተማራችሁት? ፍርድን እንደዚህ ነው ወይ ከእግዚአብሔር መረጃ የምትሉ ሰዎች መረጃውን አመጣላችኋለሁ። ችግር የለው። አንድ ስልክ እጄ ላይ ስለሌለ ነው። መረጃ የምትሉኝ ሰዎች መረጃውን አመጣላችኋለሁ። ትዝታው እንትን የሚልበት ዘበነ መክተፊያ ነው የሚልበት። ስለዚህ ምንድነው እያልኩ ያለሁት? በአጠቃላይ አንደኛ ከመጽሐፍ ቅዱስ ክርስትና የወጣ ነው። በቤተ ክህነትም ቤተ ክርስቲያን መሰደብ ስለ ክርስቶስ ከሆነ ተሰደብኩ የምትለው ለነገሩ ስለ ክርስቶስ አይደለም የሰደባችሁ። ሰደብን የምትሉትን ቋንቋም ትዝተው የተጠቀመው ስለ ክርስቶስ አይደለም። ስለ ክርስቶስ ሳምራ መሰደብ እውነት ነው ሊያስከስስ ይችላል። ስለ ኢየሱስ የተሰደቡ ሐዋርያት ግን አልከሰሱም ሰውን። እናንተ ግን ስለ ክርስቶስ እየተሰደባችሁ ስላልሆነ የምትጠለጠሉትም በኢየሱስ ጉዳይ ሳይሆን እነዚህ አሾልካቸው ባስገባቸው ገድላቶች አሾልካቸው ባስገባቸው የተአምራት መጽሐፍ ነው እንጂ በኢየሱስ ማንም ከሷችሁ ስለማያውቅ አለቀ። በእንቴው በኢየሱስ እናንተ ላይ አቃቂራ ያወጣ ስለ ኢየሱስ በሚዘምሩት ዝማሬ ላይ ስለ ኢየሱስ በመትቀድሱት ቅዳሴ ላይ ስለ ኢየሱስ በመትናገሩት ንግግር ላይ ፕሮቴስታንት አንድም ቀን ኦርቶዶክስ ቤተክርስቲያን እንዲና እንዲናት ብሎ አብጠልጥሏት አያውቅም። ስለ ክርስቶስ ሰምራ ከሆነ ልክ ነው። ስለ ክርስቶስ ሰምራ ሰውን መክሰስ እንግዲህ አስቡት። ስለ አርሴማ ሰውን መክሰስ አስቡት። እኛ ወንጌላውያን አማኞች ነን። አንድ ቤተ እምነት መስቀልን ይዞ ኢየሱስን እኔ ብቻ ነኝ የማውቀው እውነተኛው ኢየሱስ እኔ ቤት ውስጥ ነው ብቻ ያለው ብሎ እያስተማረ ተመሳሳይ ስግደት ለአርሴማና ለሚካኤል ተመሳሳይ ስግደት ለገብርኤልና ለሌላ አካል ለአቡዬ ገብረ መንፈስ ቅዱስ ተመሳሳይ ዝማሬ ለማርያምና ለሆነ መልአክ እየሰጠ ስንሰማ ኖ ዝማሬም አምልኮም ስግደትም የሚገባው እግዚአብሔር ብቻ ነው፣ የተሰቀለው ብቻ ነው ክብር የሚገባው። ሰማይ ያስተማረን ሰማይ በጉ ብቻ ሲመለክ ነው ያስተማረን። አምልኮ ለመላእክት መስጠት አምልኮን ለዝማሬን ለእንትን መስጠት። አንድ ልጅን እያየሁ ነበር ታዋቂ ኢንፍሉዌንሻል የሆነ እዚህ ቲክቶክ ላይ ያለ ኦርቶዶክስ እንደዚህ እያለ ቪዲዮውን ካገኛችሁት ይሄንን ማቀናብሩት በመድኃኒዓለም ምን ይላል መሰላችሁ? አንድ አይነት ስግደት እየሰገደ አሁን የሰገድኩት ለሚካኤል ነው ይላል፣ አሁን የሰገድኩት ለእግዚአብሔር ነው። ልዩነቱ ይላል እዚህ ልባችን ላይ ነው ይላል። ልባችን ላይ ነው ልዩነቱ። አባቴ ጀርባን አጥፈ ክንብል እያልክ ለሁለቱም ጉልበትን አጥፈ መሬት በግንባርህ እየነካክ ልቤ ላይ ነው ልዩነቱ ልትለኝ አትችልም። አለቅ ተመሳሳይ ስዕል ስር ወስደ በግንባርህ እየተደፋክ ትዝታ ይሄን ነው በቃ የተቃወሙ። ለእግዚአብሔር ለአምላክ ብቻ ስገድ እሱንም ብቻ አምልክ የሚል መጽሐፍ ቅዱስ ቃል ተጽፏል። በላይ በሰማይ በታች በምድር በሚንቀሳቀሰው ምስል ለየትኛው ምስል አምላኬ እግዚአብሔር ይሄ ነው ብለ የትኛውንም ምስል ቀርጻ አታምልክ ብሏል። በቃ ለእስራኤላውያን የሰጣቸው ትእዛዝ ህግ ይሄ ነው። ስለዚህ ለሌላ ሲመለክ እንደ አንድ ፕሮቴስታንት ለሌላ ሰው ለሌላ አካል ለሌላ ፍጥረት ስግደት ሲካሄድ ይሄ ነገር ልንገራችሁ አይናችን ደም ይለብሳል፣ ውስጣችን ይቃጠላል። አምላካችን ብቻ ክብር ስለሚገባው የታረደው እሱ ብቻ ስለሆነ የታረደች ማርያም የለችም፣ የታረደ ሚካኤል የለም፣ የታረደ ገብርኤል የለም፣ የታረደ ማንም የለም፣ የታረደ የለም። ጳውሎስ ቢሰዋ የተሰዋው ለታረደለት ነው ለኛ አይደለም። ጴጥሮስ ተዘግዝቆ ቢሰቀል ተዘግዝቆ የተሰቀለው ከሰማይ ሰማያት ከድንግል ማርያም ተወልዶ ከአብ ጋር መስተካከልን ሲችል ራሱን አዋርዶ ለተሰቀለለት ጌታ ነው የተሰቀለው። ለአቡና ወይም ላንቺ ወይም ላንተ የተሰቀለ ጴጥሮስ የለም። ለገባቸው ወንጌል ለተሰጣቸው አደራ ግን እስከ ሞት ድረስ ታምነዋል። ያ ወንጌል ኢየሱስ ይባላል። እዛ ወንጌል ላይ ሸቀጥ ሲገባ እንደ አንድ ወንጌል ላይ ትዝታው ሳሙኤል እንዴ አብዛኞቻችሁ እዚህ ጋር የምትናደዱ ሰዎች እየተመለከትኳችሁ ነው። 20 ምናምን ዓመት አላገለገላችሁ ልንገራችሁ። 20 ምናምን ዓመት የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በቅስናና በድቁና ያገለገላችሁ ሰዎች የላችሁም። እዚህ ውስጥ ቲክቶክ ላይ ያላችሁ አገልጋዮች ጭምር አላገለገላችሁም። አብዛኞቻችሁ አላገለገላችሁ። ይሄ ሰው በእጄ ቀብቼዋለሁ ታቦቱን አይቼዋለሁ እያለ ነው። ትዝታው ሳሙኤል ያየውትን የቀባውትን ያወራውት ይልሃል። በቃ ሌላ ምንም ፍርድ ቤት ተከሷል። ጣውላ ነው
ብለሃል መክተፊያ ነው ብለሃል አዎ አንዱ የሚሸከሙትን ያምጡት እኔ ጣውላ እንደሆነ አሳያለሁ ይላል በቃ ኢኮን ኤቪደንስ ይምጣ ትባላለ ፍርድ ቤት ጣውላ ነው ጣውላ አይደለም ትባላለ ፍርድ ቤት ሄደ እንግዲህ ታቦት ብላችሁ የምትሸከሙትን ነገር ፍርድ ቤት እንደማስረጃ አቅርባችሁ ይሄ እኮ ጣውላ አይደለም ክቡር ፍርድ ቤት ብላችሁ የምታሳዩ እንደሆነ እና ይታያል በቃ አለቀ እንደውም አንዳንዶች እኮ ብሎን ጣውላ አይደለም መክተፊያ አይደለም ካላችሁ ገለጥ አድርጋችሁ አሳዩን በቃ ምን ችግር አለ አሳዩ እንመን ምንድነው ይሄ ነገር ብለን ከምንወዛገብ ጣውላ አይደለም ብላችሁ መክተፊያ አይደላችሁ ብላችሁ ህዝቡን እየከሰሳችሁ ፍርድ ቤቱ ቢዚ ከምታደርጉት በክስ እውነቴን ነው የምላችሁ አሳዩት በቃ ምንም ችግር የለው አሳዩት ግን አሁን ምን አደረጋችሁ መሰላችሁ ጥሩ ሰርተው ነበር እና አኬ ወንድሞቻችን እዚህ ያሉ እቅበተ እምነት ጥሩ ሰርተው ነበር በቃ ጥሩ ሰርተው ገድል መከራከያ አይደል እኔ ራሱ አምኛቸው ነበር እውነቴን ልንገራችሁ አምኛቸው እና ኤርሚያስ ሲያገለግሉ እና ኤርሚያስ በቃ በመጽሐፍ ቅዱስ ለምን አማድ በሆነ ነገር አትወያዩ ምናምን ማለት ጀምሬ ሁሉ ነበር ከዛስ እዚህ ሚዲያ ላይ ገድሉ ስህተት ሊኖርበት ይችላል የሚያርመው የሊቃውንት ጉባኤ ነው ብላችሁ አፋችሁን ሞልታችሁ ከመሰከራችሁ በኋላ ለክርክር አይቀርብም ያላችሁበት ያገድል ለመክሰስ ግን ሲቀርብ የሚገርም ነው አሁን ሰው ምትከሱበት ሆነ ማለት ነው በቃ ሰው ምትከሱበት ከሆነ በጣም ይሄ መሰረታችሁ ነው ማለት ነው እንዴ ሰው አጥሩ ሲነካ ክብሩ ሲነካ እንትኑ መብቱ ሲነካ ሀብቱ ሲነካ አይደል ህይወቱ ሲነካ ነው ፍርድ ቤት ሰው የሚከሰው ክብሬ ሲል ሀብቴ ሲል አይደል ጥቅሜ ሲል መብቴ ሲል ነው ሰው ፍርድ ቤት ስለዚህ ሀብታችሁ ነው ክብራችሁ ነው ጥቅማችሁ ነው ዋናችሁ ነው መብታችሁ ነው ማለት ነው የከሰሳችሁበት ጉዳይ ላይ ስለዚህ በወረፋ ከሰሷቸው ኤርሚያስም ከቻለ ይምጣና እሱንም ከሰሱት ክብር አሳዩአቸው እንጂ እስከመቼ ስለነ ጳውሎስ ሰብከው እነዚህ ሰዎች ይታሰሩ እንጂ እውነቴን ነው ጆይ እስከመቼ ስለነ ጴጥሮስ መታሰር የእንትኑ ተናወጠ ጳውሎስ እና ሲላስ በእስር ቤት እስከመቼ ዘምሮት ብቻ ይዩት እንጂ ሌላም ካለ ጨምሩ እኔንም አሁን እዚህ የተናገርኳን ነገር ፋውል ካለች እሷን ሪከርድ አድርጋችሁ ጨምሩኝ ሙነት ጨምሩኝ በቃ እንደዛ አድርጉ እውነቴን ነው እስከመቼ አውርተን እንችላለን ለዚህ ወንጌል እንሰደድ እንጂ እኔ እኮ ቀናው እኮ አንተ በጣም እኮ ነው ቀናውበት አሁን እፎይ በሚባለው ወንድም በጣም ነው ቀናውበት ከስቶ ሳየው እኔ ውፍረቱን ይታየኝ ከስቷል እኮ በመሳቀቅ ምናም በመደበቅ እኮ ወንድማችን እፎይ በቃ ለገባው እውነት አየ በእስልምና ዳይሬክተርሊ የሚነሳው ኢየሱስ ላይ ነው ኢየሱስ አልተሰቀለም ይላል እስልምና ሌላ ነው አላህ አምጥቶ በሱ ምስል ያደረገው ይላል ኢየሱስ ሰው ብቻ ነው ነብይ ብቻ ነው ይላል ከዮሐንስ ከሰማይ የሚጀምረውን ማንነቱን ቁርአን ግን ምድር ላይ ብቻ እንደሆነ ሊያደርግልን ይፈልጋል በመጀመሪያ ቃል ነበር ቃልም በእግዚአብሔር እፎይ ይሄንን አጸናኮ የኛ አምላክ አለፎይ እናንተ እንደምትሉት መሬት ላይ ነብይ ሆነ የጀመረ ሳይሆን ጅማሬ የሌለው ከአባቱ ጋር የነበረ አንድያ የእግዚአብሔር ልጅ ነው ይሄ ደስ አይልም ወንጌል እኮ ነው አየ ለዚህ ነገር መሰደድ ለዚህ ነገር መጠውለግ ለዚህ ነገር መክሳት ለዚህ ነገር እንትን ማለት አሁን እኔ እፎይ ወንጌልን ያገለገለው ላል አፌን ሞልቼ አንድ ሙስሊም ግን ባመጣው ወንጌል ነብዩን መሳደብ ነው ይላል ለዚህ ትዝታው ወንጌልን ያገለገለው ወዳጆች ምንን ጨለማን አፍርሶ የት ያለው ክርስትና ውስጥ ከመስቀል ጀርባ የተደበቁ መጽሐፍትን ማንነታቸውን ገልጦ ሳያቁ ተሸፋፍኖ የሚሳለሟቸውን ሰዎች የምትሳለሙት መጽሐፍ ውስጥ ይሄ ጨለማ አለ ብሎ አየ ለአንድ ሙስሊም ወንጌል ነው እፎይ የነገረው ስለው ወንጌል አይደለም ስድብ ነው የነገረኝ እንደሚል ለአንድ ኦርቶዶክስ ትዝታ ወንጌል የተናገረው ብል ስድብ ነው የሚለኝ ለምንድን ነው እንደዛ የሚለኝ እግዚአብሔርን ተጣብቀው ትዝ ይልሃል ኢየሱስ እንኳን በዮሐንስ ወንጌል ምዕራፍ 3 ላይ የጠቀሰው ያ እባቡን ሙሴ ከፍ አድርጎ እንደሰቀለው የሰው ልጅም ሊሰቀል ይገባዋል ብሎ እንደምሳሌ ያነሳው እባብ ብዙ ሰዎች ተፈውሰውበታል
በሙሴ ዘመን በእባብ የተነደፉ ሰዎች። ታዲያ እስራኤላውያን አገልግሎቱን የጨረሰውን እባብ ከታቦቱ ጋር ቀላቅለው አስገቡት አይደል እንዴ? መጽሐፍ ቅዱስ የሚነግረን ከታቦቱ ጋር ቀላቅለው አስገቡትና እስራኤላውያን ለታቦቱ ሲሰግዱ ወደ መቅደሱ ስግደትን ሲያቀርቡ አብሮ ያ ሙሴ ለአንድ አገልግሎት ለአንድ ጊዜ ብቻ ፈውስ የተሰራው እባብ አብሮ አምልኮ ሲጠጣ ክብርት ሲጠጣ ለእግዚአብሔር ብቻ የተገባውን ነገር ቁጭ ብሎ ሲጠጣ አንድ ንጉስ የተባረከ ንጉስ ተነስቶ ነው ናውሽታን ብሎ አንተማ ከታቦቱ ላይ ካለው ከእግዚአብሔር ክብር ጋር አብረ ክብር አትሻማም ሲል አደቀቀው። አለቀ። አንዳንድ ጊዜ እንደዚህ ነው። የሆነ ጊዜ ላይ አገልግሎት የሰጡ የሚመስሉ ነገሮች ከእግዚአብሔር ጋር ተጣብቀው ዝማሬ ይወስዳሉ፣ ስግደትን ይወስዳሉ፣ አምልኮን ይወስዳሉ፣ ይሻማሉ። አንተ ለእግዚአብሔር አልበምክ ላይ 12 መዝሙር ለኢየሱስ 12 መዝሙር በስቶበት ነው ማርያም ሼር እንድታደርግ የምታደርገው መዝሙር ገብርኤል ሼር እንዲያደርግ የምታደርገው መዝሙር ለኢየሱስ እንትን በቅቶት ነው። ስለዚህ ትዝታው ተሳስቶ ያየውን እውነት ነው የገለጠው። ለማርያም ዘምሯል ትናንትና። አይ ለማርያም መዘመር አይገባም አለው ብርሃን ሲበራለት። ለገብርኤል ዘምሯል ትናንትና። አይ ለገብርኤል ዘማሪ አይገባውም፣ ገብርኤልም እንደኔ ፍጡር ነው። አው እሱ መልአክ ነው፣ አፈጣጠሩ ከኛ የተለየ ነው፣ ረቂቅ ነው፣ የእግዚአብሔር መልአክ ነው፣ በእግዚአብሔር ፊት የሚቆም ነው። ግን ስቲል አሁንም ፍጡር ነው ገብርኤል። ፍጡር ለፍጡር አይሰግድም። ፍጡራን ተሰብስበው ለፈጠራቸው ነው የሚሰግዱት። ይሄ መጽሐፍ ቅዱሳዊ ትምህርት ነው። አለቀ። እና ይሄን ነው የምናገረው። እና ወግ ነው ወግ እኮ ነው ለአንድ አማኝ መታሰር ደስ አይልም? እዛ ወንበር ላይ ብቻ እያወራ ቢኖር እኮ ክብሩ አይደለም እኮ ለትዝታው። ተከሰስኩ ደስ አይል? ለምን? ጨለማን አፍርሼ ክርስቶስ ሰምራ ከክርስቶስ ጋር ተጣብቃ የክርስቶስ የሆነውን ክብር ተሻምታለች ብሎ ስላለ ማለት ነው። እና በጣም በዚህ አጋጣሚ ሁለት ልጆች አላችሁ ሰሞንኛ ጴንጤዎች ቄደር የተጠመቃችሁበት ውሃ ሳይደርቅ እንዴት አይነት ፈገግታ እንደሚያሳዩ አንተ ሁለት ወንድሞች አሉ። ትዝታው ክብር ለቅድስት ቤተ ክርስቲያን ትዝታው ተከሰሰ። እንዴት ደስ ይላል አንተ ሰው ሲከሰስ። እንዴ ሰው ገዳዩን ይቅር በሚልበት ሰዓት ኢየሱስ እኮ ተሰቅሎ የወጉትን ሰዎች ወደ ታች እያያቸው የሚያረጉትን ቤተ ክርስቲያን የምትከተለው የኢየሱስን ፈለግ ከሆነ አሳዳጆቿን ይቅር በማለት ለዚህ ነው ኢየሱስ ክርስቶስ የሚሰድቧችሁን መርቁ አለ፣ ክሰሱ አለ። የሚሰድቧችሁን መርቁ፣ ለሚያሳድዷችሁ ሰዎች ጸልዩ። አባት ኢየሱስ ይሄንን ትእዛዝ የሰጠ ትዝታው ቤተክርስቲያንን አሳዷል ብላችሁ የምታምኑ እውነተኛ ክርስቲያኖች ብትሆኑ ኖሮ ኦርቶዶክሳውያን ወንድሞቼ ለሚያሳድዳችሁ ለትዝታው ተጸልዩለት ነበር። ኢየሱስ የሰጠው ትእዛዝ ኢየሱስ እኮ ያመነ የተጠመቀን ብቻ አይደለም ያዘዘው። ለሚያሳድዷችሁ ጸልዩም የኢየሱስ የራሱ ካፉ የወጣ ትእዛዝ ነው። ስለ ጥምቀት እንደዛ ሽንጥን ወግድ እንትን ገተረ የምትከራከረኝ ወንድሜ አሁን አንድ ነገር ልንገር፣ ለሚያሳድዳችሁ ጸልዩ ይላል። አንድ ጥያቄ ልጠይቃችሁ፣ ትዝታው ቤተክርስቲያንን አሳዷል ብላችሁ ታምናላችሁ? ኢየሱስ ያዘዘው እንግዲያውስ ለሚያሳድዷችሁ ጸልዩለት፣ ጸልዩ። የሚሰድቧችሁ ሰደበን ነው አይደል ያላችሁት? ኢየሱስ ያዘዘው ትእዛዝ ቀጥተኛ ትእዛዝ እንደዚህ ነው። ለሚሰድቧችሁ ለሚረግሟችሁን መርቁ። ለምን አትመርቁት? ተሰብስባችሁ ኦርቶዶክሳውያን ሚካኤል ቤተክርስቲያን፣ ገብርኤል ቤተክርስቲያን፣ መድኃኔዓለም ቤተክርስቲያን፣ ጊዮርጊስ ቤተክርስቲያን ተሰብስባችሁ እናንተ እውነተኛ ክርስቲያን ከሆናችሁ አሳዷቸዋል። ለምን ስሙን ጠርታችሁ አትጸልዩለትም? ለምን አትመርቁትም? አያችሁ ለጥምቀት ጊዜ የኢየሱስ ንግግር ነው ብላችሁ የምትከራከሩትን ያክል ለአሳዳጆቻችሁ እንድትጸልዩ ኢየሱስ ያመነ የተጠመቀ ያለው ኢየሱስ ያንኑ ትእዛዝ ሰጥቷል። አያችሁ አንዳንድ ጊዜ ይገርመኛል ነው ብለህ ይገርመኛል ነው ብለህ ክርስቶስ ሰምራ። በነገራችን የፍርድ ቤት ብትቀርቡ ክርስቶስ ሰምራ መጣ ትክሰሰው ነው ብትባሉት ሕያው ላልሆነ አካል ሄደ መክሰስ አትችልም። ሄዶ መጥቶ እስታችኋን ካላፈረሰ የሰራችሁላትን ስዕል መጥቶ ሄዶ ቤተክርስቲያን መጥቶ ካላቃጠለ ቤተክርስቲያን ካላፈረሰ ሐሳብ ላይ ብቻ ሐሳብ ከሰጣ በሐሳብ ሊከሰስ አይችልም አንድ ሰው።
ለምሳሌ አሁን ነብዩ መሐመድን ተናግረሃል ብሎ እስልምና እፎይን ቢከሰው ነብዩ መሐመድ መጥቶ ራሱ ይክሰሰው ነው የሚባለው። ወለቴ ለቆረ ብላችሁ እና ስለሌሉ ሰዎች በህይወት ያሉ ሰዎች ሰውን ሊከሱ አይችሉ እና አሁን ይሄንን ልንገራችሁና ልጨርስ ሐሳቤ። እውነተኛ ክርስትና እንግዲህ አሁን ነው የሚታየው። ጴጥሮስ ተከሶ አይቻለሁ። የጴጥሮስን ፈለግ ለመከተል ከፈለጋችሁ ጴጥሮስን እንደ ጴጥሮስ ተከሰሱና ቅረቡ ለክርስቶስ። ጳውሎስ ተከሶ ሲቀርብ አይቻለሁ። የጳውሎስን እምነት አንዲት ሃይማኖት፣ አንዲት ጥምቀት፣ አንዲት የሐዋርያት እምነት ነው የምንከተለው ካላችሁ የሐዋርያት እምነት እንግዲያውስ ከሳሾና ቀርባታቅ የሐዋርያቱ እምነት በየፍርድ ቤቱ ስለ ልጁ ስለ ክርስቶስ ኢየሱስ ስለ ስሙና ስለ ክብሩ በአይሁድና በአሕዛብ ሸንጎ ሲጎተቱ ነው እንጂ ያየናቸው አንድም ቀን ሰው እየጎተቱ ሲፈርዱበት አይተን ተመልክተናል። ከመሸሽ በየዋሻው ከመቅበዝበዝ ከጣላቶቻቸው ከመሸሽ ሰይፍ የያዙ ጣላቶቻቸውን ሰይፍ በሆነው በእግዚአብሔር ቃል ከመግጠም ያለፈ ሰው ላይ በክፉ ክፉ ሲመልሱ አላየንም። ለሚያሳድዳቸው ከመጸለይ ውጪ የሚያሳድዳቸውን ሲከረችሙበት አላየንም። በተቃራኒው ግን የኦርቶዶክስ ቤተክርስቲያን ይህንን እያደረገች ነው በቤተ ክህነቱ በኩል እያልኩ ነው። እና የሆኑ አንዳንድ እንትኖች ኦርቶዶክሳውያን ዲሳፖይንት እየሆናችሁ እኔ ሰው ላይ ሲታበርበት አልወድም። በነገራችን ይወቁ ደግሞ ኦርቶዶክሳዊ የሚመስላችሁ ሰዎች ኦርቶዶክሳዊ አይደሉም። አሁን አንድ ልጅ አግኝቼ አንድ ወንድም አግኝቼ በጣም ደስ የሚል ወንድም የሆነ ዕቃ እንዲሰራልኝ ሄጄ እየጠበቅኩ ነው አለኝ። ምን እንደሆነ የምጠብቀው አለ ጆዬ ኦርቶዶክስ እንደምትሆነ ለምን በጣም ብዙ ጴንጤ ገፋ። አረ ብራዘር ጴንጤ ገፍቶኝም አይደለም እኔ ወደ ፕሮቴስታንት የመጣሁት የእግዚአብሔር ልጅ ክርስቶስ በቃሉ ብርሃን ስላገኘኝ ነው። አለቀ በቃ። ይሄ የቃል ብርሃን ደግሞ ከንግግር ያልፋል። እዚህ ቲክቶክ ላይ ካለ ወሬ ያልፋል። ህይወት ነው ገባ። ከእግዚአብሔር ጋር ያለ ህብረት ነው። አለቀ በቃ። እንዴ ዝም ብዬ የሆነ ሰው እየተናገረ የሆኑ ሰዎች አገለሉኝ ብዬ እሄዳለሁ? ማያገል ኢየሱስ ጋር እኮ ነው የመጣሁት። አለቀ እና የሆነ እኔ ኦርቶዶክሳውያን አከብራለሁ። ማንም ሲነካ ደስ አይለኝም። ለምሳሌ የአክሊልን ስም ሲያጠፉ ደስ አይለኝም። የሆነ ወንድም ስም ሲጠፋ በግል ህይወታችሁ ገብቼ ሐሳብ አልሰጥም። በውድቀታችሁ ሰሞኑን በተፈጠረ ግርግር በውድቀታችሁ በመነሳ አልሰጥም። አሁን ግን ትዝታው ተከሳሽ ሆነ። እኔ አንድ ቀን ትዝታውን እኮ አስተዋውቄው እኮ አላውቅም እኮ ትዝታው ምናምን ብዬም አላውቅም። ግን በቃ ማከብረው ወንድም ጉድለት አለበት ስህተት አለበት የሆነ የስሜታዊ ሆኖ ያጠፋው ነገር ይኖራል። ግን ስቲል እስካሁን ድረስ ኢየሱስ ብቻ የሚዘመርለት ጌታ ኢየሱስ ብቻ የሚሰገድለት አምላክ ሆኖ በቤተ ክርስቲያኗ ጉልላት ላይ ብቻውን የሚነግስ ጌታ እንዲሆን ነው። አብ ወልድ መንፈስ ቅዱስ ብቻ እንዲመለክ ነው የትዝታው ትግል ነው እንጂ ሌላ ትግል ያለው አልመሰለኝም። ደግሞ እንደሌለው ተስፋ አደርጋለሁ። ወዳጆቼ ቤተ ክርስቲያን ትከሰሳለች እንጂ አትከስም ለማለት ነው። ጆዬ ይቅርታ አድርግልኝ በጣም ብዙ ሰዓት ያስኩብህ። ጌታ ኢየሱስ አሜን። አቡ የተባረክ ጌታ ይባርክ። ማለት ለሚያስተውል ሰው ጥበበኛ ለሆነ ሰው ከዚህ እንግዲህ ጥበብን መሸመት ይችላል ማስተዋል ከቻለም ማለት ነው። ምንድነው እውነት ይመራል። በርግጥ ውሸት ለሚመቸው ሰው እውነት ለማይወድ ሰው ውሸት ለሚወድ ሰው እውነት ይመራል። እውነት ወዲያው ነው የሚቀየረ። እውነት አሁን አምላክ ነው ያልከውን ቀጥለ አውሬን ልትለው ትችላለህ። እና እያወራን ያለ ነው እያንዳንዳችሁ ህይወታችሁ ምን ላይ ነው የቆመው የሚለውን ቤተክርስቲያን የናንተ ስብስብ ከሆነች የክርስቲያኖች ስብስብ ከሆነች ቤተክርስቲያን ክርስቲያኖች ቤተክርስቲያን ተሰደድኩ ብላ ታሳድዳለች ወይ ተሰደብኩ ብላ ትከሳለች ወይ? ቤተክርስቲያን ስትከስ መጽሐፍ ቅዱስ ውስጥ አይተናል ወይ ነው ጥያቄው። ያንን ጥያቄ ነው በደንብ አድምቶ እንግዲህ አቡና ሲነግረን የነበረው ይሄ ከሃይማኖታዊ ቅናት ውጡ። አሁንም ኢትዮጵያ ውስጥ ይኸውልህ ትልቅ የሚያጠቃችሁ መንፈስ ልንገራችሁ። በተለይ አብዛኞቻችን የብሔር መንፈስ ውስጣችን ስላልወጣ በዛው መንፈስ ሃይማኖተኝነቱም አለብን። ሃይማኖተኝነት አይደለም ያዋጣው የክርስቶስ ኢየሱስ መሆን ነው የሚያዋጣው። ኦኬ የክርስቶስ ኢየሱስ ስትሆን ለእውነትና ለእውነት ብቻ ነው የምትቆመው። አለቀ። አየህ አቤል አሁን እንደዚህ ስለተናገረ ውሸት የምትወድ ከሆነ እውነት የማትወድ ከሆነ ትጠላዋለህ። ጴንጤውም ውሸት የሚወደው ጴንጤ ይጠላዋል ምናምን።
ከእውነት ጎን ብቻ ቆሞ ይጓዛል ማለት ነው። ሰው አርነት ወጥተናልና አያችሁ በመስቀል ላይ ብቻውን ነው የተንጠለጠለው ኢየሱስ። እሱ ያዘዘን ትእዛዝ ይበልጣል። ከከሰስንማ ካሳደድንማ we are not Christian ኦኬ ቤተ ክርስቲያንም አይደለችም እንደገና ክርስቲያንም ነን የሚለው ነገር ውሸት ይሆናል። አፍ ብቻ ይሆናል። ግልጽ ነው። አንደበት ብቻ ይሆናል። ስለዚህ ከዛ አንፃር እስቲ ጠይቁ ራሳችሁ። እኔ ሰው በመንፈሳዊ ነገር አውሬ ነው የምታመልከው እንዲ ነው ቢለኝ ቢሰደበኝ በውሸት ስሜን ቢያጠፋ ለከሱ ይገባል? አይገባም። ታዲያ ምንድነው የሚለው ጌታ? በሐሰት ስማችሁን ሲያጠፉ ደስ ይበላችሁ፣ ሐሴትም አድርጉ፣ ዝለሉ። ምን 666ቱን ኢየሱስን ነው የሚያመልኩት ይሉን የለ እንዴ? የተባረከውን ተስፋችንን የእግዚአብሔር ልጅን ከዘላለም የእግዚአብሔር ልጅን ደሞ በስጋ ከማርያም የተወለደውን ደሞ ፍጹም አምላክን ያመለከ እንዴ ማይሉን ነገር አለ እንዴ? ሲጀመር ፕሮቴስታንት ያልተባለው ነገር ይሄ ፉክክር አይደለም። እምነታችን ፉክክር እኛን አላችሁና እንላችኋለን አይደለም ይያለን ያለ አለቀ በቃ። 666 ነው ስላልክ አንተ የኔን ጌታ ዳግም ዓለምን እንደመጋረጃ ሊጠቀልል ዓለምን ሊገዛ የሚመጣውን ጌታ ከክብሩ ዝቅ አታደርገው። ማቃለ የሆኑ ሰዎች ሲናገሩ ኢየሱስ ዝቅ አይደል? ኢየሱስ ዝቅ አይደል? ለዛ ነው ምንም ማንለው ይያለን ያለ ኢየሱስን ዝቅ ስለማታደርጉት። የናንተ ፕሮፓጋንዳ እዚህ ሚዲያ ላይ በተለይ የሚሰሯቸው ፕሮፓጋንዳዎች ጌታን ዝቅ ሊያደርጉ ስለማይችሉ ምንም ብትሉ የጴንጤዎች ጌታ እንደዚህ ነው ብትሉ ያን ያህል ብዙ ማተር አያደርግ። እዚህ የሚከሰሰው ስለሌለ አይደለም፣ ቤተክርስቲያን ከሳሽ ሆና ስለማትቀርብ ነው። ያ ኮምፔርም ማድረግ ደግሞ አለብን። ለምሳሌ ባይብል አንብቤ ነው ኦርቶዶክስ ውስጥ ሆኜ በገባኝ ሰዓት ሁሉንም ነገር እንድቃወም ነው ባይብል ያደረገኝ። ታዲያ ከማን ጋር ነው አዘ ባይብል ማን ነው የሚሄደው ሲባል ከጴንጤ ውጪ ምንም አማራጭ አልነበረም። ኦኬ ለሚሰደቡ ስድብ ምላሽ ሳይሰጡ ምላሻቸው መልካም እየሆነ እየተሰደዱና እየተሳደቡ እየተነቀፉ መብራት አጥፍተው ዝሙት ይሰራሉ፣ ግብረ ሶዶማውያን ናቸው፣ በስንዴ በሰልባጅ ነው የመጡት እነሱ እንትን ነው የሚያመልኩት ኢየሱስ እሱ ሐሳይ መሲ ነው ፍካሪ ኢየሱስ እየተነበበልን ብዙ ሲነገረን አንድ ትንፍስ ሳይሉ ከፍቅር ውጭ ምላሽ ሳይሰጡ ይኖሩ ስለነበር ባይብሉን ካነበብክ ወዳጄ የትም በቃ የቱ ጋር ስትል እነሱ ብቻ ነው የምታገኛቸው ፐርፌክት እዛ ላይ ያለውን አይነት ኑሮ የሚኖሩ። ለዚህ ነው አሁን እኛም ማንችለው ጴንጤ ውስጥ የሆነ ነገር ስናይ የምንቃወመው ለዚህ እኮ ነው። ለዚህ ነው ኦኬ ለዛ ነው ጴንጤ ውስጥ ስርዓት አልበኝነት የጴንጤ ልምምዱ ካራክተሩ ባህሉ ያልሆነ ነገር ሲታይ እንቃወማለን። አይታችሁን ከሆነ በጣም አንተ አትቃወም። አንተ የትኛውን ትቃወማለህ? ንገረኝ። አትቃወም። ለምን? ደብል ስታንዳርድ ብቻ አይደለም እኮ ጨርሶ ጨለማ ውስጥ እንዳለ የሚያሳየው ይሄ ነው። አለመቃወም ክፉን ነገር እያወቅ ተሸፍነዋል። መጽሐፍ ቅዱስ ደግሞ ማናቸውም ክፉ ነገር ተቃወሙ ከማናቸውም በጎ ነገር ጋር ተባበሩ ይላል። ስለዚህ እኔ ክርስቲያን ነኝ ወይ ብላችሁ ራሳችሁ ጠይቁ። እኔ ጥምቀት እንለለ ተጠምቃል? መጠመቅ ማለት እኮ በቃ ለእግዚአብሔር እንጂ ለራስም ለማንም ላትኖር መሞትና መቀበርን ከክርስቶስ ጋር ተባብረ ክርስቶስ ለእግዚአብሔር ያው ነው እንደሚኖር አሁን ያውኝ ምኖር ለክርስቶስ ብቻ ነው ብለ ነው። በቃ ለክርስቶስ ብቻ ለእግዚአብሔር ለሞተልኝ እንጂ ለሌላው አልኖርም ማለት እኮ ነው ጥምቀት። ታዲያ ይሄኛው ከሌለ እንዴት ነው የሚሆነው? ገባ? ስለዚህ ከዛ አንፃር የክርስቶስ ቤተክርስቲያናት የሚለው ከዚህ በኋላ አያሳምነኝም። ቀደም እንዳለው አቤል ኮምፕሮማይዝ ዳርገን እንየው እስኪ ዲቴል ብለን እንኳን ብናየው አያሳምንም። በቃ የክርስቶስ ቤተክርስቲያናት ከመጽሐፍ ቅዱስ ውጪ ያለውን ትምህርት እንኳን መቃወምህ እንደ ስድብ የሚቆጠርብህ ላይክ ሙስሊሞች እንደሚያደርጉት የምታደርግናት ነው። አየህ ይሄ ደግሞ መጽሐፍ ቅዱስ አይደለም። ይሄ ደግሞ ባይብል የጠፋ ሰው የሚያደርገው ነው። ኦኬ የጠፋ ሰው የጨለማ ልጆች የሚያደርጉት ለረገመ የምትራገም ለጠላን የምትጠላ
ለአሳዳጆችም የምታሳድድ ብትሆን እንዲሁም ብድግ ብለህ ስለ ኢየሱስ ብቻ የሚሰደድ በኢትዮጵያ ውስጥ ንገሩኝ፣ የትኛው ሃይማኖት ነው? ስለ ኢየሱስ ብቻ የሚነቀፍ ስለ ማርያም አይደለም፣ ስለ ገብርኤል አይደለም፣ ስለ ሌላው አይደለም። ኢየሱስ ክርስቶስን ብቻ በማለት በጣም የሚጠላና የሚነቀፍ የትኛው ነው? የት አለ? መጽሐፍ ቅዱስ ስለ ስሜ ትጠላላችሁ ነው ያለው። ማቴዎስ 24 ላይ ስለ ስሜ ትጠላላችሁ ይላል። ያኔ ደስ ይበላችሁ ይላል እንጂ ወደ ክስ ሂዱ አይልም። አልሄዱምም። ስለ ስሙ ተገለዋል፣ በሳት ተጠብሰዋል። እሺ ኢትዮጵያ ውስጥ አምጡልኝ ስለ ኢየሱስ ክርስቶስ የሚጠላ የሚሰደድ የሚሰደብ ቀኑን ሙሉ ሲሰደብ የሚውል ኢየሱስን በማለቱ ቀኑን ሙሉ አውሬውን ነው የሚጠሩት፣ አሳይ መሲሁን ነው፣ መናፍቆች ናቸው የሚባል ኢትዮጵያ ውስጥ የትኛው ቤተ እምነት ንገሩኝ? የትኛው? በጣም ወዳችሁ ኦርቶዶክሳውያን በደንብ እንትን ህሊናችሁን ተጠቀሙት። ግዴላችሁ እግዚአብሔር ምርጥ አርጎ የፈጠራችሁ ንጹህ ህሊና አላችሁ። የትኛው ነው መናፍቅ ተብሎ የሚጠራው? ለምሳሌ ላንብብላችሁ። ከዚህ ጋራ ማች የሚያደርገውን ታሳዩኛላችሁ። ሐዋርያት ሥራ ነው ማነብላችሁ። አሁን ሐዋርያት ሥራ ምዕራፍ 24 ላይ ጠርጡሉስ የሚባለው ጠበቃ ወርዶ ይህ ሰው በዓለም ሁሉ በሽታ ሆኖ በዓለም በሚኖሩ በአይሁድ ዘንድ በሽታ ሆኖ የመናፍቃውያን መሪ ሆኖ አግኝተነዋል ብሎ የተከሰሰው ጳውሎስ ኢትዮጵያ ውስጥ አሁን የናዝሬቱ ኢየሱስ ይላሉ ተብሎ መናፍቅ የሚባሉት የትኞቹ ክርስቲያኖች ናቸው? የትኞቹ ናቸው? አየ ኦርቶዶክስ ኢየሱስ ክርስቶስ ስለ ኢየሱስ የሚያሰዳት መናፍቅ የሚላት ጀግና አለ ኢትዮጵያ ውስጥ? ጀግና አለ? የምርን ነው? አንተ ራስ መናፍቅ የምትለው ኦርቶዶክስን ነው? ኦርቶዶክስ ኢየሱስ ስለምትል ኢየሱስ ትላለች ብሎ መናፍቅ ያላት አንድም ሰው የለም፣ አንድም ሰው አይኖርም። ኢየሱስ ትላለች ብሎ ኢየሱስ ጌታ ነው ይላሉ፣ ኢየሱስ ያድናል ይላሉ ተብላ የተነቀፈችበት አንድ ማስረጃ ሳይሆን የለምና ጴንጤ መሆንም ኃጢአት አይደለም። ኃጢአት የሚሆንብህ ባለበት ቤተ እምነት ክርስትና የሚል ስም ይዘህ ክርስቶስ ኢየሱስ ያላስተማረውን ትምህርት ስታስተምር ኢየሱስ ያለህን ትተህ የራስን መንገድ ስትሄድ ኃጢአት። በቃ እሱ ነው ትልቁ ኃጢአት። የኔ ጥያቄ እሱ ነው። ቤተክርስቲያን መክሰስ አለባት ነው የምትሉት? ሁላችሁም ይከሰሱ ምናምን ትላላችሁ። ስለዚህ መክሰስ ልክ ነው። እያሳያችሁ ያላችሁት ምንድነው? የክርስቶስ ቤተክርስቲያን አይደለችም ቤተክርስቲያኒቷ እያላችሁ ባለም አደባባይ ምን እያረጋችሁ ነው? እያስተዋወቃችሁ። ለጴንጤዎች መልእክት አሁንም ደግሜ እላለሁ፣ እኛ እንዲና እንዲ ተደረገብን ብለን ስለ ጌታ መክሰስ አይደለም ለማሰብ ጊዜ ሊኖረን አይገባም። ለማሰብ እሺ፣ ይሄን ነው ለማሰብ ማለት ነው። ኦርቶዶክሳውያን ወንድሞቻችን እህቶቻችን የምንወዳቸው ቤተሰቦቻችን ናቸው። ከየትኛውም ውሸታቸው ጋር እንተባበርም። ውሸት ነው። በእውነት ላይ ብቻ እንግባባለን። ለማሰብ እንዲያደርጉን እነሱ እንዲያደርጉን እኛም እናድርጋቸው የሚል ነው። የሚያደርጉትን መናገር አለ። እናድርጋቸው የሚል የምታስቡ ሰዎች ትክክል አይደላችሁ። ክርስትና አይደለም፣ ያለ መዳን ምልክት ነው። የዳነ ሰው ድኗል። በቃ ጥምቀት ከክርስቶስ ጋር ተባብረናል። አሁን ከሰይጣን ጋር መተባበር አንችልም። የሚረግምን መርገም ከሰይጣን ጋር አንድ መሆን ነው። የሚጠላን መጥላት ከሰይጣን ጋር መተባበር ነው። የሚያሳድድን ማሳደድ ከሰይጣን ጋር መተባበር ነው። ከክርስቶስ ጋር በጥምቀት የተባበረ ግን የሚጠሉትን ይወዳል፣ የሚያሳድዱትን ይመርቃል፣ የሚረግሙትን ይመርቃል። ኦኬ
እንጂ ተሰድቤያለሁ ተሰደድኩኝ ብሎ ጥላቻ ሐሳቡ ውስጥ ከመጣ ራሱ የሚያሳየው የጌታን መንገድ እየተከተልክ አለመሆን ለምን እንደተጠመቅክ ራሱ አለማወቅ ነው። ጳውሎስ አለ አታቁም እንደ ተጠመቃችሁት እኮ ጸንታችሁ ልትኖሩ አይደለም በትላንትናው ባህሪያት አይደለም የተጠመቃችሁላችሁ ከክርስቶስ ጋር ሞቱን በሚመስል ሞት ተባብራችሁ አለቀ ለኃጢአት ሞታችኋል በሕያው ሆናችሁ በአዲስ ሕይወት ለመመላለስ ተነሳችሁ ትንሣኤውን በሚመስል ትንሣኤ ተባበራችሁ ስለዚህ ክርስቶስ ለእግዚአብሔር ሕያው ሆኖ እንደሚኖር እናንተም ራሳችሁ ለእግዚአብሔር ሕያው እንደሆናችሁ ቁጠሩኝ ስለዚህ ራሴን ስቆጥር ለእግዚአብሔር ነው የምኖረው አንዱ ስለ ሁሉ ሞተ ሁሉም ስለ ሞተላቸው እንጂ ለራሳቸው እንዳይኖሩ ነው መብቴን ላስከብር ምናምን የሚል ክርስቲያን አይደለም የታባቱ ሚል ውስጡ ሚንተከተክ ጥላቻ ያለበት ክርስቲያን ውስጡ ጅኒ ነው የሚኖረው አጋንንት ነው እንደዛ የሚያደርገው ህብረቱ ከአጋንንት ጋር ውስጥ በጣም ንዴት ካለ ከአጋንንት ጋር ነው እመነኝ ውስጥ የሚናደደው ኖርማል ሆነ አይደለም አንተን የሚያናድ ስፒሪት አለ በቃ የሚያናድ ኢየሱስ ውስጥ ካለ ግን አንደኛ ሰውን ሁሉ ትወዳለህ ኃጢአትን ትጠላለህ ኃጢአት ያስጠላል ከዛ እዚህ ሲመጡ ይሄን ትሰጣለህ ሲሰድቡ መልሳ ትሳደብም ሲረግሙ ትመርቃለህ ያንን ማያደርግ ጴንጤ ይሁን ኦርቶዶክስ ካቶሊክ ይሁን ከክርስቶስ ጋር ህብረት የለው ምንና ሲባል የሃይማኖት መልክ ነው ያለው መልክ ብቻ ነው ለብሰው ካባ ለብሷል ከላይ መጋረጃዋን ለባብሷል ያው ከላይ ምን አይነበር መሰላችሁ በጣም አቡዬ ሰሞኑን ይውል እንደዚህ ነጭ ልብስ ለብሰው ዝማሬ ምናምን ሳይ በጣም ደስ አለኝና አንድ ነገር አስበዋል ኢትዮጵያን ጠቅላላ ውስጣዊ ነጭ ልብስ የሆነውን ክርስቶስ ለብሰነው ቢሆን ኖሮ ገነት ትሆን ነበር ምድራችን አልኩኝ አይ ውጫዊ አይደለም ውጫዊው ነጭ ለበስክ ማለት ውስጥ ነጭ ነው ማለት አይደለም ብራዘር ጠንቋዩም ነጭ ለብሶ ውስጡ ግን ሌላ መንፈስ አለ ደስ ይላል ከውስጥ የውስጥ ስለዚህ ክራይስት ልበሱት የተባለው በውስጥ ነው በውስጥ ስትለብስ አንተ ልብ ላይ ጥላቻ የሚባል የለም ቅናት ቁጣ እነዚህ ያሮጌው ሰው ከስራው ጋር ገፍታችሁ አስወግዳችሁታል ይላል ስለዚህኛ ጴንጤዎች ስሙ የተጠመቅነው ለዚህ ነው አባቶቻችን ጴንጤዎች እየተገረፉ ወንጌልን እዚህ ያደረሱት ይሄ እውነት ወንጌል ገብቷቸው ነው ዛሬ በሐሰተኛ ነቢያት ተታላችሁ እናንተም ፉክክር ውስጥ የምትገቡ ምናምን ኖ ስታፕ ተመለሱ ሰውን ዲስሪስፔክት ማድረግ ምናምን እኛን አይመጥነንም እኛ ለዛ ሞተናል ሰዎችን እንወዳለን ሐሰትን እንገልጣለን የኔ መልካም ያልሆነ ነገር እንቃወማለን መልካሙን ግን እናደርጋለን ይሄ የተፈጠርንለት ዓላማ ነው ዳግመኛ የተወለድንለት ዓላማ በክርስቶስ ኢየሱስ በጎን ስራ ለመስራት ከሱ ጋራ የመከራው ተካፋይ ነን ከሱ ጋር እንሰደዳለን ከሱ ጋር እንሰደባለን ከሱ ጋር እንጠላለን ስለ ስሜ በዓለም ሁሉ ትጠላላችሁ ይላል ስለማን እየተጠላው ነው ብላችሁ ቼክ yourself ከዘማን ነው የምትጠሉት ስለ ኢየሱስ እየተጠላችሁ ያላችሁ ሰዎች አላችሁ እንኳን ደስ ያላችሁ ስለ ኢየሱስ ክርስቶስ መከራ ያስተናገዳችሁ ያላችሁ ሰዎች አላ እንኳን ደስ ያላችሁ ሰው ስለ ቤተ እምነት እንኳን እኮ መጠላት የለበትም ሰው ስለ ኢየሱስ ክርስቶስ ስለ ጽድቅ ነው የሚለው ስለ ጽድቅ የሚሰደዱ ብፁዓን ናቸው ግልጽ ነው ጌታችን ሲመጣ ከላይ ያለበስከው ነጭ ልብስ አይተው አይደለም እንትን የሚል በልቤ የለበስከውን ክርስቶስን ነው የሚያየው ክርስቶስን ለብሰነው አለኛ በቃ አለቀ ከለበስነው ጌታ የተነሳ እንሰደባለን እንጠላለን ሚጠሉንን እንወዳቸዋለን አየ ሲራብ አብላው ጠላት ሲጠማ አጠጣው ይሄ ክርስቶስ ትምህርት ነው የጌታ ትምህርት ማለት ይሄ ነው እንጂ የጌታን ትምህርት ንቃት በለኝ አይ ጌታ ትምህርት ይሄን ልትፈጽም በጥምቀት ከሱ ጋራ ተቀብረሃል አለቀ ጥምቀት እንዲካሎና አንተ ምን ይሰራል ተቀለበዳደ ይያል ስትከራከሩ ለብታደ ይሄን ይመስላል ስለዚህ የጌታ ልጆች ቤተክርስቲያን ልትከስ
አትሽን የሚለው ተመረበት ይችላል። ሻሎም ሚዩት አርግ እስኪ እናስተናግድ አንዳንድ ሰዎች። አቡዬ ልትሄድ ነው እንዴ? እሺ ሸዊት ሸዊት አቤት ይቅርታ ሚዩት ነበርኩኝ። ይቅርታ። እሺ ቀጥይ። ሰላም እንዴት ነው? እግዚአብሔር ይመስገን። አሜን። እኔ እንኳን ከኦርቶዶክስ ቤተ እምነት ነው የመጣሁት። ምናልባት ትንሽ እድሉን ባገኝ ትንሽ ለማድረግ ይቻላል። እድል ያው ሰጥተንሻል። ቤተክርስቲያን ተሰደብኩ ብላ መክሰስ ትችላለች ወይ? መጽሐፍ ቅዱሳዊ ነው ወይ? ክርስቶስ እንደዛ አስተምሯል፣ ሐዋርያት ብቻ አስተምሯል የሚል ጥያቄ ነው ስንጠይቅ የነበረው። ቀጥይ። እሺ ወንድሜ፣ ምናልባት ቤተክርስቲያን ተሰደብያለሁ ብላ መክሰስ ትችላለች ወይ? ምናልባት ባንካሰስ ደስ ይላል። በፍቅር ብንኖር፣ በፍቅር ተቻችለን ተሳስበን ተፈቃቅረን ብንኖር ተከባብረን የተሻለ ነው። ቢሆንም ግን አሁን ወንድማችን ትዝታው እሱስ ያለበት ቤተ እምነት በዚህ ልክ ቤተክርስቲያንን ወይም አባቶችን መንቀፍም ሆነ መስል ይችላል። እኔ መልሼ ለእናንተ ጥያቄ የምጠይቀው ይሆናል። ምናልባት አንዳንዴ ከኛ ቤተ እምነት የወጡ ወንድሞች ብዙ ነገር ሲሉ ሲሳደቡ ሲሳለቁ እናያለን፣ እንሰማለን። ከስር መሰረታችሁ ደግሞ ፕሮቴስታንት ሆናችሁ የመጣችሁ ደግሞ አላችሁ። ቤተክርስቲያንን ሳሰድቡ የራሳችሁን ትምህርት እያስተማራችሁ እንደና አቤል አቡና፣ አሁን አንተም ወንድሜ እና አማን ሻሎም የራሳቸውን ትምህርት የሚያስተምሩ ወንድሞች አሉ። እኔ እከታተላለሁ እና በዚህ እናከብራችኋለን። እናንተ እኔ ወዳችኋለሁ በእውነት። ምክንያቱም ሰው ሁሉ ሲኖር በፍቅር ነው መኖር ያለበት። እኔ ብዙ ጊዜ አቤል አቡናን እከታተለዋለሁ፣ የሚያወራውን የሚናገረውን፣ ስለ ወንጌል የሚሰብከውን፣ እነሱም ጋር ያለውን ስህተት ሲነቅፍ አየዋለሁ። ኦርቶዶክስ ቤተክርስቲያን ችግር በተነሳባት ጊዜ የዛሬ 2 ዓመት እንደዛ አካባቢ ላይ እና አቤል አቡናና አማን ሻሎም ቤተክርስቲያንን ወግነው ቤተክርስቲያንን ሊደርስባት አይገባም ሲሉም ሰምቻቸዋለሁ። በዚህም አስታክኬ ማከብራቸው ወንድሞቼ ናቸው። ግን ደግሞ አሁን ትዝታው ላይ የተነሳው አጀንዳ ምንድነው? ቤተክርስቲያን መክሰሷ ምናልባት ይሄ ግድያ፣ ይሄ መተናኮል፣ መማታት፣ ቦክሱ ምኑ ይሄ አግባብ አይደለም ብዬ የምወስደው አጀንዳ ነው። ሌላው ግን በህግ መጠየቁ ግን እንደኔ እንደ አንድ ክርስቲያን ኦርቶዶክስ ስለሆንኩ ሳይሆን እንደ አንድ ክርስቲያን ነው የማወራው። እንደ አንድ ክርስቲያን ግን አግባብ ነው ብዬ ነው ማስበው። ምክንያቱም እኛም ጋር መጥቶ ነገ የእናንተ የሆነውን ተጠቀሙበትን ታገለግሉበትን ወይም ደግሞ የምትሰብኩትን ወንጌል ወይም ፕሮቴስታንት ስለሆናችሁ መነቀፍ አለባችሁ ብዬ አላስብም። እኛም ጋር ሆኖ ይሄንን የሚያራምድ ካለ በህግ ሊጠየቅ ይገባዋል ባይ ነኝ። ምክንያቱም እያንዳንዳችን ስንከባበር ስንዋደድ ነው ሃይማኖታችንን ልናስቀጥል የምንችለው አይደለም እንዴ ወንድሜ? እዚህ ጋር እኮ ትዝታው የሚከሰስበት ምናልባት ዲቤት ጠይቆ ባልገባው ነገር ላይ ወይ ትላንትና ኦርቶዶክስ በነበረ ሰዓት ላይ ያልተረዳው ነገር ሊኖር ይችላል። ያንን ዲቤት ጠይቆ መረዳት አሉ ወንድሞች በኦርቶዶክስ ላይ ከሱ ጋር ሊነጋገሩ አቅም ያላቸው ወንድሞች አሉ፣ የተማሩ የሚያውቁ ወንድሞች አሉ። ከነሱ ጋራ መነጋገር ሲችል አሁን እኮ ትዝታው የተከሰሰበት እኮ መጽሐፍ ከወንጌል ውጪ ባሉት መጽሐፍ ላይ ስህተት አድርጓል ተብሎ አይደለም እኮ እየተከሰሰ ያለው እኮ አሁን የሰውን ስብዕና ነክቷል። ጳጳሳት ግብረ ሰዶሞች ናቸው። ገዳም ውስጥ ያሉ እንዳለ መነኮሳት ግብረ ሰዶሞች ናቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዳለ ደንቆሮ እያለ የተሳደበበትን ስድብ አንድ ወንጌል የሚቃወመውን ስድብ እሱ በይፋ ሚዲያ ላይ ደንቆሮ እያለ እየተሳደበ አሁን በዚህ ልክ ነው ትዝታው ሊከሰስ። እኔ አሁን በዚህ ነው እንዲከሰስ የምፈልገው። ሌላው ይሄ አሁን እሱ ያመጣቸው የደረደራቸው መጽሐፎች ትክክል ናቸው አይደሉም? እሱን ለአዋቂዎች ለመምህራኖቻችን
እነሱ ሊመልሱት ወደ እነሱ ትቻለ። ነገር ግን ስድቡ ማንም የማንንም ሃይማኖት መንቀፍም ሆነ መስጠት እኔ ሳከብረህ ነው የምታከብረኝ ወንድሜ። መንገድ ላይ ብንገናኝ ተከሻህን መትቼክ ባል ይቅርታ ወንድሜ ካልኩ ያልፋል። መልሼ ግን እኔ መትቼክ እኔ ምን አባህ ታየኛለህ ብለህ ምንድነው አንተ ላይ የሚፈጥረው ምሽት አለ አይምሮክ ላይ የሚፈጥር ወደ ጸብ የሚያነሳሳ ነገር አለ። ሆን ብዬ ነው ያረኩት ማለት ነው። ገብቷል? ግን ስታከብረኝ ሳከብርልህ ምናልባት በየቤታችን እኮ በቤተሰቦቻችንም ኦርቶዶክስ የሆኑ ቤተሰቦች ሊኖሩ ይችላሉ አይደል እንዴ? የኢንጤዎች እኔ አሁን ጓደኞች አሉኝ ፕሮቴስታንቶች እንገናኛለን። በምንገናኝ ሰዓት ስብሰባ በምናደርግ ሰዓት የምንገናኝበት ቦታ ላይ አለ። ግን የነሱን ባላንስ ጠብቀን ነው ጠብቄ ነው የምሄደው። የኔን ባላንስ ጠብቀው ነው የምሄደው። እኔ መናገር ያለብኝ ነገር እንኳን እነሱ ፊት አልናገርም። ምክንያቱም የሚያስቀይማቸው እኔ ወንድሜን አስቀይሜ ምን ነው ደስተኛ የሚያረጋኝ ነገር ምንም ደስተኛ የሚያረጋኝ ነገር የለም። ስለዚህ አሁን ትዝታው ከኛ ወጣ መብቱ ነው ይሄድ ወደ ፈለገበት ወደ አመነበት። ይሄ እውነት እዚህ ጋር አለ ወዳለበት መንገድ መሄድ መብቱ ነው። እኛ አንቃወመው። ይሄዱት አሉ የሚመጡት ይመጣሉ። እውነት ገብቷቸው ይመጣሉ። እውነትን አጥተው የሚሄዱ ደግሞ አሉ። እዛ ጋር አይደለም እኛ ታርጌታችን ባለበት ሃይማኖት ግን እኔ ነገ ጠዋት ከኛ ሃይማኖት ወደ እናንተ ሃይማኖት መጥቶ የሆነ ነገር ሲቀባጠር ብሰማው ከእናንተ ሃይማኖት ወደኛ መጥቶ እንደዚህ ነው የፕሮቴስታንት እምነት ቢል እኔ እንደዚሁ ነው የምቃወመው። አሁን ኧረ ሸዊቲ ይቅርታ ትቀጥያለሽ። ከእናንተ መጥቶ ምናምን የሚለው ውስጥ አሁን ወደዛ ልውረድ አያስፈልገኝም። ምክንያቱም ቀኑ ሙሉ እንደሚታረዱ በጎች መቆጠር ከእግዚአብሔር የተሰጠን ስለሆነ ማንም ፈለገውን ቢሰድበን ምን ቢለን ደስታችን ወደር የለውም እኛ። ስለዚህ እንደዛ ባወራሽ አሁን በመረጃ ባስቀምጠው ማለት ነው ብዙ ነገር አለ። እሱን ተይውና አሁን አዘ ባይብል ነው እንድናወራ የፈለኩት። እንደ መጽሐፍ ቅዱስ ቤተክርስቲያን መክሰስ እንድትችል መጽሐፍ ቅዱሳዊ ትምህርት ነው ወይ? ክርስቶስ አስተምሯል ወይ? ይህንን ሐዋርያት አድርገውታል ወይ? የመጀመሪያውን ቤተክርስቲያን ሐዋርያት ያገለግሉ የነበረው ትከሰስ ነበረ፣ ትሰደብ ነበረ። ጣዖት አምላኪ የሰው ስጋ ይበላሉ ይባሉ ነበር። ባይዘው ቁርባንን ራሱ የሰው ስጋ ይበላሉ፣ ሰው እያረዱ ይባላሉ። በሳት አቃጥሏቸዋል። በእነሱ ምክንያት የሁሉ መከራ መጣብን ተብለው ምናምን በብዙ እና ከሰዋል ወይ? መክሰስስ ተፈቅዷል ወይ? ትምህርቱ አለ ወይ? ጥያቄ ለተደረገ ለመጣባቸው ያውሉ ግፍ እንኳን ምላሽ ክስ ውስጥ ሄደዋል ወይ? እኔ ደግሞ ልጠይቅህ ምናልባት ለዚህ ቤተክርስቲያን መክሰሷ ወንጌል ከወንጌል አንፃር ምን ትያለሽ ነው እያልክ ያለው? እኔ ደግሞ ይሄ ሰው ደግሞ አሁን ትዝታውም ይሁን ሌላው አካል በእንደዚህ አይነት መልኩ ሲጓዝ በምን መልኩ ነው ሊቀጣ የሚችለው? ወይ ደግሞ በምን መልኩ ነው ያን ሰው ለማስተምረው ምን ይችላል? እስቲ አንተ ደግሞ እሱን እኮ ነው ከመጽሐፍ ቅዱስ ምንድነው የሚለው? ለቤተክርስቲያን ምንድነው ትምህርቱ? ጌታ ያስተማራል ምን አድርጌ ያላት? ራስ ስላላት ማለት ነው። ቤተክርስቲያን ራስ አላት አይደል? ራሱ ማለት መሪዋ ማለት ነው፣ ጌታዋ ማለት ምን አላት? ምን ብሏታል? ቤተክርስቲያን ማለት እያንዳንዳችን ነው፣ አንቺንም ይጨምራል። ምን አድርጉ ነው የሚለው እኮ። ለነዛ ሰዎች ልንጸልይላቸው ይገባናል። በቃ ለነዛ ሰዎች በጸሎት ነው የምናግዛቸው። ግን ደግሞ እንዴት ነው እሺ አንተ አሁን እኔ ደግሞ አስተምረኝ ይሄን አላቆም። እሺ ቤተክርስቲያን ምን ማድረግ እንዳለባት አላቆም። እሺ አንተ ይሄ ሰው ሊቀጣ በምን አይነት መልኩ ነው መሄድ ያለባት? እሺ እኔ አላቆም ስላልሽኝ እንግዲህ ኢየሱስ ያስተማረው ይገሏቸዋል፣ ያሳድዷቸዋል፣ በውሸት ስማችሁን ያወጣሉ፣ ያጠፋሉ። ስለ ስሜ በአሕዛብ ሁሉ በዓለም ሁሉ የተጠላችሁ ትሆናላችሁ። በዛን ጊዜ ደስ ይበላችሁ። አይቻልም አንድ ሚውት አድርገው። ምንድነው ኢየሱስ ክርስቶስ ያለው ማለት ነው? ስለሚመለከተኝ ነው። ምንድነው ያለው? ሲያሳድዷችሁ ሲነቅፏችሁ ደስ ይበላችሁ፣ በውሸት ሁሉ ስማችሁ ሲያወጡ ሲያወርዱ፣ ከዚህም በላይ ይገሏቸዋል፣ ደስ ይበላችኋል። ይገሏቸዋል ሁሉ አለ። ከዛስ ፊደል ሆኖ አልቀረም፣ ትምህርቱ እዛ መጽሐፍ ላይ አልቀረም። መሬት ላይ ስትወርጂ ሐዋርያት ተሰደዋል፣ ሰም ተለቅልቀው ተገለዋል፣ ታስረዋል፣ ቤት ፈርሶባቸዋል፣ ተወስዶባቸዋል፣ አሳደዋቸዋል። ምላሻቸው ጌታ ልክ እንዳደረገው ቃቁም ይቅር በላቸው ነው። ለምሳሌ እስጢፋኖስ ለምን ሞተ? በዚህ ቤተ መቅደስ እግዚአብሔር አያድርም እናንተ በሰራችሁት ውስጥ
እናንተ አንገተ ደንዳኖች ሁልጊዜ ልባችሁና ጆሮአችሁ ያልተገረዘ ሲላቸው ሰደበን ብለው በድንጋይ ሲወግሩት ምንድነው ያደረገው? ጌታ ኢየሱስ ነፍሴን ተቀበል ከኃጢአት ትቁጠርባቸው አለ። ከዛ ቤተክርስቲያንም ተበተነች ይላል። ተበተኑ፣ ተሰደዱ በቃ በዓለም። ስለዚህ መድረሻ ነበር የሚያሳጧቸው። ያኔ ደስ ይበላችሁ ስላለ እሱ ያደረገው ነበር የሚያደርጉት። እንዴት ይቀጣል የሚለው ምንም ቤተክርስቲያን የምትቀጣው የምታስቀጣውም ነገር የላትም እና እየተቀጣች እስከ ሞት ድረስ እንድትሄድ ነው የተጠራችው። እውነተኛ ቤተክርስቲያን ከሆነች ነው። መጽሐፍ ቅዱስ ላይ ያለው መሬት ላይ የወረደውም የተደረገው ነገር ይሄ ነው። ከዚህ ወጣ በሙሉ ከክርስቶስ ውጪ ነው። የጌታ መልክ የለም። ጌታ የሚባል እዛ ቦታ ላይ የለም። ከዚህ ወጣ አይመራትም። ጌታ የላትም። በቃ በራሷ ነው የምትሄደው። ራሷን በራሷ የምትመራናት በቃ ማለት ሰው ነው የሚመራት ማለት ነው። የጌታን ትእዛዝ አንዱንም አታከብርም ማለት ነው። ይሄን ስልሽ ለኦርቶዶክስ ብቻ አይደለም፣ ካቶሊክም ፕሮቴስታንትንም ይመለከታል። ስለዚህ ይሄ ነው መጽሐፍ ቅዱስ ላይ። እኔ ከዚህ የተሻለ ሐሳብ አለኝ አዚ በመጽሐፍ ቅዱስ ላይ እንዲሆናል የሚለኝ ሰው ካለ ልቀበል ዝግጁ ነኝ። ባጭሩ ይሄን ከዊት እሺ። ግን አንዳንዴ ወንድሜ ምናልባት ሁሉንም ከመጽሐፍ ቅዱስ አንዳንዴ ከመጽሐፍ ቅዱስ ያልሆነ ነገሮች አሉ እኮ መጽሐፍ ቅዱሳዊ የምናደርጋቸው በመልካም የምናያቸውን ነገሮች ነው። ልክ ነው። ሁሉንም ግን ከመጽሐፍ ቅዱስ የምናመጣው ይሄ እንደ ሰውኛ ነው። አሁን ይሄ በህግ ይጠየቅ ነው፣ ይገደል፣ ይቆረጥ፣ ይፈለጥ በሚለው እኔ አልስማማ። ትላንት በእፎይ ላይ ሲደረግ የነበረውን ነገር ዛሬ እኔም እንደዚህ አይነት አመለካከት የለኝም። ኢቭን እንኳን እነሱ ላይ ይሄንን ነገር ሲያስተምር እኔ ተቃዋሚው ነበርኩኝ እፎይ እውነቱን ለመናገር። ምክንያቱም ምን ኖረው ከአንድ አይነት ህብረተሰብ ጋር የምንኖር የተዋለድናለን ምን አለን ገብቷል። ተነስቶ ግን እንደዚህ ነው ብሎ ሲል ትላንትና ያልነበረ ነገር አምጥቶ ሲያስቀምጥ እኔ ባለቤቴ አገልጋይ ነው በነገራችን ላይ እፎይ ላይ እንኳን ቪዲዮ እንዳይሰራ ነው የከለከልኩት። ምክንያቱም እኔ ከህብረተሰቡ ጋር በሰላም መኖር የምፈልግ ሰው ነው። ልጆች ወልጃለሁ፣ ልጆች አፍርቻለሁ። ከሙስሊሙ ህብረተሰብ ጋር ከክርስቲያኑ ከፕሮቴስታንት ጋር አብሬ የኖርኩ ሰው ነው። ስንኖር ሁላችን በፍቅር መኖር እንዳለብን ስለምገነዘብና ስለማስብ እነሱ ሜንሽን ሲያረጉት በውስጥ በኩል ለምንድነው ያልተሰራው ያልጻፍከው እያሉ ሲሉት በፍጹም አይሆንም ብዬ ነው የከለከልኩት። እኔ ዛሬ እምነቴ ኦርቶዶክስ ስለሆነ ኦርቶዶክስ አትነካ እከሌ ይነካ እከሌ አይነካ የሚል አይደለም። እንደ መጽሐፍ ቅዱስ ብቻ አትበለኝ። አሁን አንተ ስትለኝ አንድን ሰው ተመክሮ ተዘክሮ ማይመለስን ሰው በህግ ልንጠይቀው የትኛውም ነገር ትክክለኛ ውሳኔ ነው። እኔ እኮ ይኸውልሽ በህግ መጠየቅ ምናምን እኮ እኔ ህግም ምድር ላይ ተቋቁሞ አልተቃወምኩም። እኔ ቤተክርስቲያን አልኩሽ ቤተክርስቲያን ግን ያቀረበችው አድምጪ አሻዊት አድምጪ እኔ ያልኩት ቤተክርስቲያንን ነው እንጂ ያልኩት ሰውማ በህግ የታጠቀውም ሰው መልካም ሰዎችን ሊጠብቅ ነው ክፉን ሊቀጣ ነው። እኔ ያልኩት ቤተክርስቲያንን ነው ያልኩት። ቤተክርስቲያን ነው ያልኩት። ቤተክርስቲያን ምንድነው የምታረገው? እሱን ከመጽሐፍ ቅዱስ ቢሆን እኮ ቤተክርስቲያናችን ራሷ ክርስቶስ ቢሆን ሚመራት እኮ ሰው ነው የሚመራት አይደለም። እርሷ መጨመር ትችላለች። የክርስቶስ ትምህርት ላይ ትችላለች። ምን ጨመረች? ለምሳሌ በክፉ ስማችሁን ሲያወጡ ሲሰድቧችሁ ሲያንቋሿችሁ እንደገና እስኪገሏችሁ ድረስ ሲያደርጉ ደስ ይበላችሁ ሐሴት አድርጉ ዝለሉ አለ። ያንን ደግሞ አደረጉት። አንድም ቦታ ላይ አልከሰሱም። ከሰከንድ ሴንቸሪ በኋላ ያለውን የቤተክርስቲያኖች የሚያደርጉትን ነገር አታገኝም እነሱ ላይ ክርስቶስ ስላስተማረ። እነሱም ትምህርቱን ጽፈው እንደገና ለቤተክርስቲያን አስረክበዋል። እና አለመታዘዛቸው ምንድነው የሚያሳየን? ቃሌን ሰምቶ የሚያደርግ እንጂ ሰምቶ የማያደርግ ሰው ሰነፍ ሰው ቤቱን ባሸዋ ላይ ይሰራ ነው ይላል። ጎርፍ መጣ፣ ንፋስ መጣ፣ ወደቀ፣ ወዳደቁ ታላቅ ነው ይላል። ስለዚህ አሸዋ ላይ ቆመ ነው ማለት ነው እያንዳንዱ በዚህ ቃል ስትመለከት። እንደ ቃሉ ከሆነ ግን ባለሙሉ ትጠላላችሁ ትታረዳላችሁ ነው ያለው። ኢየሱስ መልስ ካልሰጠ ሐዋርያቶች ካልሰጡ የመጀመሪያ ቤተክርስቲያን ካልሰጠች ግን ብለንኛ መጨመር እንችላለን ወይ ነው በዚህ ጉዳይ ላይ። ግን እኔ ደግሞ አሁን እዚህ ጋር አንድ ርማት ልጽና አላቃሪ ሁሉ ጊዜ ምንድነው መሰለሽ አንድ ጊዜ እኔ አበቃለሁ እድል ልስጥሽ መጨረሻ ላይ እችል ልገርሽና አንድ ጊዜ አንድ ልጅ እንደዚህ ሱስ ላይ ነው በጣም ከባድ ሱስ ላይና ነገርኩት። በዚህ ኃጢአቱን እንዲህ ነው ብዬ ማወራው አይደል። ከዚህ ኃጢአት ላይ ያድነ ክርስቶስ ሞቶልሃል በመስቀል ላይ በሱ ብታምን ነፃ ያወጣሃል። በሱ ብታምን ነፃ ትወጣለህ። እኔን ነፃ ያወጣኝ ጌታ ታቀኛለህ ደግሞ የሚያቀኝ እና እንደዚህ ነፃ ያወጣሁት በሱ ነውና እንደዚህ ሁን። ያለበለዚያ ብትሞት እኮ በዚህ ውስጥ ሆነ አንተ በቃ ቀጥታ ወደ ሲኦል የምትሄደው አልኩት። ሲኦል ገሃነም አለ አላው ገነትም ይባላል
እሺ ምንድነው ማድረግ እንደዚህ አይ እኔማ እንደዛ ከመሆን አለ ይሄን ከምተው መካከለኛ ላይ የለም መቆሚያ ቦታ አለ ከገነትም ከሲኦልም ማለት ነው እህቴ ይልሽ እግዚአብሔር ቃል ማለት ነው ነጩ ነጭ ነው ጥቁሩ ጥቁር ነውና መካከለኛ የለውም ኢየሱስ ያዘዘው ትእዛዝ ለቤተክርስቲያን መካከል ላይ ልቁም የሚባል የለም ግን ተብሎ አይጨመርበት ግን አይባልም አሁን ይሄ ፐርፌክቱን አውርተን እኔ ይሄን አልቀበልም ማለት ሰው መብቱ ነው አልኖርበትም ማለት መብቱ ነው ሳይኖርም አይተነው ጀጅ እናረጋለን በቃ በዚህ የሚኖሩ ትክክል አይደሉም የሃይማኖት መልክ ነው ያላቸው እንላለን ባይብሉ እንዳለ ደክ ጳውሎስ እንዳለ ለራሳቸው አስተማሪ ያከማቻሉ እንደገዛ ምኞታቸው የሚያስተምራቸው የኃይሉን ክደዋል የሃይማኖት መልክ ለብሰው አንተ ግን በጊዜው ማለጊዜውን ቃሉን ስበክ መከራን ተከተል መከራን ተቀበል ስለ ወንጌል ምናምን ብሎ ይመክረዋልና የምርጫ ጉዳይ ነው ጌታ ኢየሱስም ሊከተለኝ የሚወድ ራሱን ይካድ እናት አባቱ ሚስቱ ልጁን ሁሉን ይላ ራሱን ነፍሱን ባይጠላ ለኔ ሊሆን አይገባው ማለት ኦኬ ሆናለሁ ደቀ መዝሙር ያለ ሰው ገጥታ ነው የሚጠመቀው አይደል ተጠመቀ ማለት እኮ በቃ ምንም መብት የለውም ይሄ ነው ወንጌሉ ይሄንን ማን ኖረው ታዲያ ካልሽ እኮ ስላልኖሩት አይደሉም የክርስቶስ እንላለን እኔም ካልኖርኩት አይደለም አንቺም ካልኖርሽ አይደለሽም ስለዚህ ቆም ብሎ ማሰብ መቻል አለበት እንጂ ማሻሻያ የለውም ቀጥያው እሺ ወንድሜ አይ አመሰግናለሁ እኔ ደግሞ የምለው የቀደሙት የነበሩት በፊትም ካዋሪያት የነበሩት የደረሰባቸው ግፍና መከራ እንዲው አልፈውታል እያልከ ነውና ቤተክርስቲያንም በዚህ መልኩ ማለፍ ነበረባት እያልከኝ ነው ማለፍ ነበረባት መቻልኩኝ ለምን እኔ አላልኩም እኔ መግደል ትችላለች እኔ ያልኩ ያለውት ቤተክርስቲያን እንዲ ማድረግ አለባት ቆይ አንዴ ማድረግ አለባት ከተባለ ከቃሉ ውጪ ናት ካደረገችም ከቃሉ ውጪ ናት ማድረግማ ማን ይከለክላታል መብቷ ስለሆነ ታደርጋለች ጌታማ ይዛትም አሁን ያልከኝ ቤተክርስቲያን ነው ምንለው ቤተክርስቲያን ታደርጋለች ባጭር ቃል ቤተክርስቲያን ታደርጋለች የክርስቶስ ቤተክርስቲያን ታደርጋለች አለ መጽሐፍ ቅዱስ አታደርግም በሚለው እንውሰድና እና ይሄን ሰው በምንድነው ልትከላከል የምትችለው ነው አሁን እስቲ አንተ ደግሞ ቤተክርስቲያንን ተውና ይሄን ሰው እንዴት አድርጋ ነው ልታስቆምና ገደብ ልትሰጠው የምትችለው ይሄን ሰው እንዲው እንዳበደውሻ እድሜ ልኩን ቤተክርስቲያንን ሲሰድብና ሲዘልፍ ነው የሚኖረው አይ እግር በእግር ለምን አላስተማሩትም ቪዲዮ አለ ምን አለ ሲሰራ እግር በእግር እየተከታተሉ አይ ትዝታ ወንድሜ ይሄ ነው ማስረጃቸውን ያቀርበው እሱ በሚያቀርብበት መንገድ አንድ ለማስተማር እሱን የሞከረ ሰው አለ ወይ እሱ ሲፈልግ ነው የምታስተምረው እሱ እኮ ቅድሚያ እዚህ ከኦርቶዶክስ ለቆ ከወጣ አይደለም እንደዛ ሳይሆን ነው ሲያስተምር የነበረው አንዴ ዕውቀት እንድንይዝ ለምን ሰይጣን በርጨርጨር አርጎት እኔ ያመጣውበትን ዓላማ እንዳያጠፋል ሸዊት ሰሙኝ እሱ ሲሳደብ ምናምን ላልሽው ምንድነው ተሰድብ ያለው ብላ ቤተክርስቲያን ማድረግ አለባት ወይ የለባትም እና ቤተክርስቲያን ግን ማድረግ አለባት የተባለችው ቤተክርስቲያን ደግሞ የክርስቶስ ናት ብለን ልንቀበላት አንችልም በሚለው እንስማማና ከዛ በኋላ እንዴት ነው ማድረግ ያለባት ቤተክርስቲያን እናት አይደለችም በሚለው አልስማማም እኔ የክርስቶስ ናት አይደለችም አንዴ ቆይ አንቺ ባላለሽ ለምሳሌ አንዴ ስሚኛ አንቺ ባላለሽ ህጉ ለባልሽ ብቻ እንድትሆኚ ለሌላ ብትሆኚ የዛ የባልሽ ሚስት ነሽ ተብሎ ነው እንዴ የሚባለው ስለዚህ በምንድነው ምን መረመረው በምንድነው እንፈትሽው የእግዚአብሔር ቃል ምን አለ ከፍሬያቸው ታውቋቸዋላችሁ ነው አዜ ግለሰብም እንደ ቤተክርስቲያንም ቤተክርስቲያን ስተት ካለባት ስተት አለባት ምንልበት መጽሐፍ ቅዱስ ተሰጥቶናል እኔ አሁን ናት አይደለችም የሚለውን ለማለት ስንፈልግ መጽሐፍ ቅዱሳዊ የክርስቶስ ትምህርት ነው መፈረጃችን ይያልኩሽ ነው ገባሽ አንድ ወንድም ይላል መጽሐፍ ቅዱስ ሰካራም ስግብግብ ጣዖት አምላኪ ምናምን ቢሆን ወንድም እየተባለ ገንዘብ ወዳድ ቢሆን ይላል አብራችሁ ምግብ አትብሉ በውስጥ ባሉት እናንተ አትፈርዱም በውጭ ያሉት እግዚአብሔር አለ ይላል ለምሳሌ ልክ እንደዚህ መፍረድ ምንችልበትን ቃል ስቷል ራሴ ላይም ነው ምፈርደው ገባሽ በራሴ ላይ ምን ፈርዳለሁ በሃይማኖት ብትኖር ራስን መርምር አለ በቃሉስ መረምር ልክ ካልሆንኩ ፈርድና ልክ አይደለም ብዬ ንስሐ ገባለሁ ወደ እግዚአብሔር እመለሳለሁ አየሽ ከፈረድኩ ልክ ነኝ ካልኩማ የተጨመላለቀ ነገሬ ላይ ቁጭ ብዬ ልክ ነኝ ካልኩ መጽሐፍ ቅዱስ ዝም ብሎ ለይስሙላ ነው የተቀመጠው እኔም ለይስሙላ ነው ጌታ ያቀኝ ኮዴት ነኝ አላቀም ነው የሚለኝ እኔ አላቀም ይላል ይያልን እየተከራከረ መልሰን ደግሞ ልክ ነን አይባልም ታዲያ ምን ታድርግ ምንም በቃ ነገራት እኮ
የሷን ተናግረናል። ማድረግ የሚገባት እንደ ሰው ደግሞ ምንድነው ከተባለ ለምሳሌ እኔ ጴንጤ ነኝ፣ ሐሰተኛው ክርስቶስ ነው የምታመልከው ይሉኛል ኦርቶዶክሳውያን ሁሉ። አንተ ሐሰተኛው ክርስቶስ ነው አይነን ያብረው አንድ ቀን ይሉኛል። በመጽሐፍ ቅዱስ ሞግታቸዋል። የኔ ትምህርት መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስ ላይ ሐሰተኛ ክርስቶስ ነው አንተ ሐሰተኛ ክርስቶስ ነው ብዬ ሞግታለሁ። አያቆሙም፣ በመድረካቸው ይቀጥላሉ። ጌታ ይባርካችሁ ብዬ እየወደድኳቸው እኖራለሁ ስላሉኝ አይከፋኝም። ቀጥሎ መናፍቅ ነው ስሜ፣ መጠሪያ ልንገርሽ፣ መናፍቅ ነኝ። እናት ክርስቲያን በእነሱ ዘንድ እኔ መናፍቅ ነኝ። ለብዙ ኦርቶዶክሳውያን ቤተሰቦችም አካባቢ ያለው መናፍቅ ነኝ። ገባሽ? ስለዚህ መናፍቅ እንዴት ትሉኛላችሁ ብዬ ልደባደባለሁ እንዴ? ተቃቅፈን አብረን በልተን ጠጥተን ነው ወድጃችሁ። በጣም ነው የምወዳቸው በጣም። እንዴት የክርስቶስ መንፈስ ከገባብኝ ቀን ጀምሮ የምጠላው ሙስሊም የምጠላው ጠንቋይ የለኝም። ከማንም ጋር መኖር ይችላል። እየሰደቡኝ ነው እኮ የምልሽ፣ እየሰደቡኝ፣ እየሞለጩኝ፣ እየናቁኝ፣ እየተፉብኝ። ልጆቼ በትምህርት ቤት ነፃነት የላቸው። ደስ ይበላችሁ እያልኩ ነው ማስተምራቸው። እንዴት ይሰድቧቸዋል? ተውረግርጌ ሄጄ ወላጆኝ እንትን ማስተማሪዎችን እንትን አይደለም። ለምን ይሄ ተሰጥቶኛል። ስለ ክርስቶስ ይሄን ነው ማስተምረው። ምኖረውን እያስተማርኩ ያለው ኦፕሽን አለ የለም። እና ምንድነው ዲፌንድ ማድረግ ይቻላል ትምህርት። ለምሳሌ እኛ ጴንጤዎች ጋር የምንቃወመው ያው አቤልንም ታውቂያለሽ፣ እኔንም ታውቂኛለሽ፣ እንቃወማለን። ምን እንቃወመው ምንድነው? ሐሰት ነው የምንለው። ሐሰተኛ ነብይ ብለን እኮ ነው ጭራሽ ፍቃድ አለ የተባለው ፊት ለፊት የምንጋፈጠው። ፊት ለፊት ይሄ ልክ አይደለም እንላለን። ገብቶሻል? ሊከሱን ይችላሉ ምናምን፣ ከኛ አይደሉም ብለን እናገላለን። ምንድነው በመጽሐፍ ቅዱስ እናስረዳለን። ስተት ነው። የጌታ ከሆንሽ ምትራሪለት የለም። ጳውሎስ ጴጥሮስን ፊት ለፊት የተጋፈጠውና የተቋቋመው ጴጥሮስ ስለተገበዘ ነው። ክርስቶስ ነፃ ያወጣው ሰው ለማንም አያዳላም፣ ለመሞት እንጂ ለመኖር አይጓጓም። ኦሬዲ ሞቶ ጀምሯልና ሞቶ ጀምሯል። ስለዚህ አሁን የፕሮቴስታንት አስተምሮ ስትነኪ ኢየሱስ ያድናል፣ መዳን በሌላ በማንም የለም ትላለ፣ መዳን በማርያምም ነው ከብለሽ ስትመጭብኝ ምንም ብዬ ሞግትሻለሁ። አረ የኔ እህት መዳን በሱ ብቻ ነው። ይኸው ከመጽሐፍ ቅዱስ አስረዳሻለሁ። መረጃ ስጭኝ እልሻለሁ። በዚህ ነው እየኖርን ያለነው አይደል? ስድባችንን ግን ተው አቁሙ ብለን አናውቅም። ሳልሰደብ እየኖርኩ ነው አንዴ። ሳልሰደድ በብዙ ሞት ውስጥ አልፈለም። አይደለም ስድብ ለተሳዳቢው ነው ኃጢአት። እናቴ ለእኔማ ክብር ነው እኮ እያልኩሽ ነው። ለእኔ ነው እንዴ ኃጢአት? ለተሰዳቢው ኃጢአት አይደለም። ለተሳዳቢው ኃጢአት ነው ከተሳደበ። እና ምን አገባኝ እኔ? ንስሐ ግባ ነው እንጂ ብለው እኔ ባለመሳደብ እሱ እንደ አንተ ደግሞ እንደ ኃጢአትን አማኝ እንደ አንድ ክርስቲያን ደግሞ ያን ተሳዳቢ ደግሞ ተቃውመህ ለምንድን ነው አሁን ቤተክርስቲያን የከሰሰችበት ነገር ልክ ላይሆን ይችላል ብለን አሰብናል። እንደገና ወደ ትዝታው ስንመጣ ትዝታውን አሁን የወጣበትን ደብዳቤ ከኋላ ከለጥፈ ነው እየተናገረው። አሁን አግባብ እንዳልሆነ ስትናገር ቤተክርስቲያን መክሰሷ እንደ ወንጌል ልክ አይደለም ካልክ እንደ አንድ ወንድም ክርስቲያን ደግሞ አያይዘክ ደግሞ ስለ ትዝታው ልክ ያልሆነበትን ፓርት እንድትነግረን እንፈልጋለን። አኛ ወንድም ለምሳሌ ስለማከብር ነው ባይዘው የገባው በጣም ማከብር ወንድም ስለሆንክ ነው የገባው። ማንንም ገብቶኛል ተረድቼሻለሁ። ለምሳሌ አቤል አቡና አንተ ጋር አማንሻ በጣም ስለምወዳችሁ ነው አንተ ጋር የገባሁት። እኔ ፕሮቴስታንት ቤት ገብቼ እንደዚህ አይነት አስተያየት ሰጥቼ አላውቅም። አዎ ይኸውልሽ እኛ ለምሳሌ ማለት ነው የሆነ መጽሐፍ አንስቶ አብራርቶ መናገር ምናምን ስድብ ነው ብሎ ኦርቶዶክስ ማያምንም ማንም አያምንም። ስድብ ግን እላፊ ስድቦች አሉ። አሁን ሰዎች የሚሳደቡት እኔ ትዝታው ሲሳደብ ሰምቼው አላውቅም። ብታመጡልኝ በመረጃ ደስ ይለኛል፣ እናገራለሁ። የሚሳደቡትን ጴንጤዎች ግን አንድ ቀን እኮ አይደለም በየቀኑ እኮ ነው የምናገረው። ካን ኢማጂን ፎሎና ቪው እንኳን የለኝም እኮ ነው እውነት ስለምናገር እኮ አይመጡ የእግዚአብሔር ቃል በየቀኑ ስለማስተምር አየሽ እውነት ይመራል። 11 ብቻ ከክርስቶስ ጋር የቀሩት እውነት ስለሚናገር የትኛውም ጴንጤ ሳልፈው ነው የትኛው ጴንጤ ነው ብዬ ሸሸኩታል እንዴ? የለም እኔ ያወራ ያለሁት አሁንም ሁላችንም ምንድንበት ዕውቀት ነው ማወራው፣ የሚጠቅማችሁን ዕውቀት ነው ማወራው። ያ ባይዋጥልን እንኳን
ጌታን የናፈቀለት ይሄ ነው ትክክል እንድትሉ ነግራቸዋለሁ። ጴንጤዎችም ይሁኑ ኦርቶዶክሳውያን ኖ ስድብ የሚሳደቡትን ማናቸውንም አብሬ ተባብሬ ቁጭ ብዬ ተሳድቤ ማላቅም ስድብንም አልመርጥ። ሙግት ለምን ተሟገቱ አለለም። ትክክል ያልሆነን ትምህርት እንዲመጻፍ ለምን ገለጡ አለለም። ገድላት ለምን ይነካሉ አለ መነካት አለባቸው አለ። ተቃውሞ የወጣውትን ገድላትን ስለሆነ ማለት ነው። ስድብ ግን ሰው ዲስከሬጅ ማድረግ ግን የትኛው ማንንም ሰው ምን ብዬ አላቅም አክሴፕት አድርጌ አላቅም። እንዴ ሙልጭ አርገው የሚሰድቡንን ግር ብለው አብረው ቁጭ ብለው አይደል እንዴ ሲስቁና ሲሳለቁ የሚውሉት ወንድሞቻችን ኦርቶዶክሳውያን ያውቃሉ እንኳን የሚባሉ ደና ያስተምራሉ የሚባሉ